በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ያው ጸሎት ላይ ነው የነበረው ክፍል አንድ። አሁን የመጨረሻውን ክፍል እናያለን እና ብዙ ጊዜ ስለ ጸሎት ብዙ ጥያቄዎች ተነስቶ ስለሚያውቁ ነው። ክፍል አንድን ዛሬ ስለለቀቅኩትኝ ማዳመጥ ትችላላችሁ ዩቲዩብ ላይ። በዛ ርዕስ የነበሩትን ርዕሶች ጸሎታችን ይበልጥ እንዲሰማ ምን ብለን እንጸልይ የሚለውን አይተናል። እንደገና በምን መንገድ እንጸልይ የሚለውንም አይተናል። እንደገና ደግሞ ቀደምት አባቶች ምን ብለው ይጸልዩ ነበር የሚለውን ልናይ ነው ያቆምነው ባይዘዌ። ከዛ በእነዚህ በተነጋገርንባቸው ላይ ጥያቄዎች ተነስተው ጥያቄዎቹን ደግሞ እሁድ ላይ ሙሉ ጥያቄዎችን ከአንድ ሰዓት ተኩል በላይ ተነጋግረንበት ዘግተናል ማለት ነው። አሁን ዛሬ መጨረሻው ሁለተኛው ክፍል ስለ ጸሎት እናይና እንዘጋለን ማለት ነው እንደ እግዚአብሔር ፍቃድ። ስለዚህ እንግዲህ ክፍል 3 ላይ ስናይ እንግዲህ ቀደምት አባቶች ምን ብለው ጸልየው ነው ውጤታማ የሆኑት የሚለውን እናያለን። ለምን ቀደምት አባቶቻችን ሰማይን ለጉመዋል፣ ፀሐይን አቁመዋል፣ ባህር ከፍለዋል። ከዛም በላይ የሰው ልጅ የማይሰራውን በአእምሮ የማይታሰበውን ፍጥረታትም ሁሉ አዝዘው አሳይተውናል። ያን ሁሉ ያደረጉት ግን በጸሎታቸው፣ ያ ማለት ከእግዚአብሔር ጋር ባላቸው ንጽህና ግንኙነትና ጸሎት ነው። ያው ጸሎታቸውም አብሮ ስላገዛቸው ማለት ነው። ግን ምን ብለው ቢጸልዩ ነው ይህ ሁሉ ኃይል ያገኙት የሚለውን እናያለን። እንግዲህ ምን ብለው ጸልየው ነው ውጤታማ የሆኑት የሚለውን እንግዲህ መጀመሪያ ወደ ሄኖክ የሰማያት ጸሎት ጋር ነው የምንመጣው። እንግዲህ ሄኖክ በታሪክም በመጽሐፍ ቅዱስም ታውቁታላችሁ። እንግዲህ ከሄኖክ አሁን ያለው የመጽሐፍ ቅዱስ ክፍል በጣም ጥቂት ነው። ግን ከዛ ውጭ ያለው የመጽሐፍ ቅዱስ ክፍል ማን ነው የሱ የጻፋቸው መጽሐፍት በጣም ብዙ ናቸው። በጣም ብዙ 360 በላይ አካባቢ ናቸው። እነሱ እንግዲህ የሉም፣ አሁን በሚታየው ዓለም ላይ የሉም። እነዚህ መጽሐፍት የንቃት መጽሐፍት ናቸው። የሰው ልጅ ቁስን የማዘዝ ስልጣን ያላቸው መጽሐፍት ናቸው። ግን ያንን መጽሐፍ የሰው ልጅ ቢያነብ ስርዓቱ ውስጥ መገዛት እንደማይችል ስለሚያውቅ እነዚህ የንቃት መጽሐፎች በተለይ የቅዱስ ሄኖክ መጽሐፎች ተሰውሯቸዋል ማለት ነው። እድሜ ለካቶሊክ ማለት ነው። ስለዚህ አባታችን ሄኖክ እንግዲህ የሰማያት ጸሎት ማለት ለምሳሌ አባታችን ሄኖክ አምላኬ ሆይ የሰማያትና የምድርን አፈጣጠር ሚስጥር ግለጥልኝ ብሎ በንጽህና በመጸለዩ እንግዲህ ምንድነው ያደረገው? ጀስት ሰማያትን እና የመላእክትን ዓለም በአይኑ ለማየት በቅቷል። ሰማያትና የመላእክትን ዓለም ማለት ነው። እንግዲህ ቅዱስ ሄኖክ እንደኛ ሰው ነው። ግን ሰው በጣም ፍጹም ደረጃ ላይ ሲደርስ፣ በንጽህና ደረጃ ላይ ሲደርስ፣ ጸሎቱ ሲሰማ እንግዲህ እግዚአብሔር አምላክ ሰባቱ ሰማያትና የመላእክትን ዓለም በአይኑ ለማየት በቅቷል ማለት ነው። በአይኑ ለማየት እንግዲህ እኛ አሁን በምን በያዝነው የሁለት አይን ማለት ነው። እንግዲህ ይህ ሁለት አይን ሰማያትን መላእክት ዓለምን አይቷል ማለት ነው። እንግዲህ ቅዱስ ሄኖክ የተደረገው ነገር ለእኛም ይሆናል ማለት ነው። ይህ ቀላል ነገር አይደለም። ባይዘው ትልቅ ማስተማሪያ ነው። የሰው ልጅ እንግዲህ አፈጣጠሩም እንደ ቤተክርስቲያን እንደምታስተምረው በመሃል ሆኖ ነው የተፈጠረው። መሃል ማለት ምንድነው? በሰውና በመላእክት መሃል ማለት ነው። በእንስሳና በመላእክት መሃል ሰው በመሃል ነው የተፈጠረው። የእንስሳት አለ፣ የመላእክት አለ። እንግዲህ እንስሳት ጋር የሚወስደው ለምሳሌ ውሃና መሬትን ይወስዳል። እንደገና ደግሞ ከመላእክት ጋር ነፋስና እሳትን ይወስዳል ማለት ነው። ግን በሁለቱ መካከለኛው ነው የተፈጠረው ማለት ነው ሰው። ስለዚህ ቢፈልግ እንስሳት ይሆናል፣ ደግሞ በጣም ቢፈልግ ከእንስሳ በታች ይሆናል። እንስሳትን የማይሰሩትን ባህሪያትን ይሰራል። ለምሳሌ የተመሳሳይ ጾታ ጋብቻ ማለት ነው። ሌላ ደግሞ በጣም ደግሞ ከፍ ቢል ወደ መላእክት ይጠቃል። በጣም ደግሞ ከዛም በላይ ከመላእክት በላይም ይሄዳል ማለት ነው። ሰው እንግዲህ በዚህ መካከል ነው የተፈጠረው ማለት ነው። ስለዚህ ሰው ለጽድቅም ለኃጢአትም ቅርብ ነው። ለሁለቱም እንዲመች ተደርጎ ነው የተፈጠረው ማለት ያ ማለት በነፃ ምርጫና በነፃ ፍቃዱ መሰረት ማለት ነው። ስለዚህ
ይህንን ነፃ ፈቃድና ነፃ ምርጫቸውን ተጠቅሞ አባቶቻችን እንደ ቅዱስ ሄኖክ እንግዲህ መላእክት ዓለምን የማየት ሰማያትን የማየት ረቂቅ አይን ተሰጧቸው እግዚአብሔርን አመስግነዋል በጸሎታቸው ማለት ነው። እንግዲህ የሰማያትና የምድርን አፈጣጠር ሚስጥር ግለጥልኝ በማለት በምኞት በመሻት ያን መሻታቸውን ደግሞ እግዚአብሔር ስለፈጸመ ማለት ነው። እንደኔ እኔ በላይም ታደርጋላችሁ ስላለ እንግዲህ ከእግዚአብሔር በላይ ማድረግ የሰው ልጅ ስልጣን ተሰጥቶታል። ባይዘዌ እኔ በላይም ታደርጋላችሁ የሚለው ቃል እንግዲህ እግዚአብሔር ለሰው ልጅ ምን ያህል ኃይልና ስልጣን እንደሰጠው ምን ያህል ፍቅር እንዳለበት በዚሁ እናያለን ማለት ነው። ሄኖክ በንጽህና ስለጸለየ ፈጣሪ ሰማያትን የአየር መንገድን ከፈተለት ማለት ነው። እንግዲህ በተለይ ንጽህና የሚባለው ነገር በጣም ወሳኝ ነው። ንጽህና የሚባለው ለምሳሌ የቤታችን ቅድስት ድንግል ማርያምን አምላክን ወለደች ስንል አንዱ ትልቁ ነገር ምንድነው? ንጽህና ነው። ንጽህና ለሰው ልጅ በጣም ትልቁ ነገር ነው ማለት ነው። ንጽህና ብቻ በመኖሩ ንጽህናን ብቻ በመያዝ የሰማያት ረቂቅ እውቀቶች በራሱ መገለጥ ይችላል። የስጋ እውቀቶች ይገለጣሉ። ምንም ሰው የሰው ልጅ ሳይማር እነዚህን እውቀቶች የማግኘት እድሉ አለው በንጽህና ማለት ነው። ለምን? ንጽህናና ትዕቢት የተለያዩ ስለሆኑ ማለት ነው። ትዕቢት ከመጣ ግን ለምሳሌ እውቀት ሲበዛ ትዕቢት ይመጣል አብሮ። ትዕቢት ሲመጣ ደግሞ በእግዚአብሔር በተቃራኒ ዳይሬክሽን ነው የሚጓዘው ማለት ነው። ስለዚህ ንጽህና ግን ምን ታመጣለች? ትህትናን ታመጣለች። ትህትና ደግሞ የሁሉ ባለቤት ናት። ስለዚህ ሰው በንጽህና ሲሆን ሙሉ ከእግዚአብሔር ጋር የሚዘረጋው የብርሃን መንገድ ሰማያዊ መንገድ ይበልጥ ስለሚጠራክር ስለሚወፍር ጸሎቱም በሰከንድ እና በፍጥነት የመሰማት የመመለስ እድል አለው። እግዚአብሔርም ጀስት እሱነን በድምፅ ሹክሹክታ የመናገር አንዳንድ እኮ ሰዎች አሉ እንዲያው አምላኬ ሆይ እንዲያው ቸግሮኝ ነው እባክህ አግዘኝ ሲል እንኳ ቁሳዊ ነገርን እንኳ ወይም አሞኝ ነው እባክህ እንድ ሲለው እኮ ወዲያው ነው የሚሰማው። ወዲያው ማለት ለምን? እንደ ልጅ ይሰማዋል። ገመዱ ምንድነው? የተቀጠለ ነው። ገመዱ አይቋረጥም። ባለፈው እንዳየ ነው እንግዲህ ያ ኢሉሚናቲው ነው 30 ደረጃ ላይ ደርሶ ሶስቱ የጸሎት አይነቶችን በገለጠበት መንገድ ሶስተኛው የጸሎት ሲጓዝ ደመና ትንሽ እሳት ብዙ ሆኖ የሚሄድበት ሲሄድ እነዛ የብርሃን መስመር ኦልሬዲ እዛች ነፍስ ጋር ስለሚለጠፍና ስለማይቋረጥ ያስ የሰው ልጅ በየትኛውም አንግል በሄደበት ቁጥር አንዲት ጸሎት በልቡ ሲጸልይ በቃ ይከፈትለታል፣ ይመለስለታል ማለት ነው። እና የእግዚአብሔር ጥበቃ እዚህ ድረስ ነው ለሰው ልጅ ማለት ነው። ስለዚህ ቅዱስ ሄኖክም በዚህ መልክ ነው ማለት ነው የተሳካለት። ሌላኛው የነብዩ ሙሴ የእሳት አጥር ጸሎትን ነው የምናየው። ነብዩ ሙሴ እንግዲህ እንደ መጽሐፍ ቅዱስ እንደምታነብ እስራኤላውያን ኮልታፋ ነው እኔም አልችልም ብሎ ብዙ ነገሮችን ብሏል። ግን በቁጥቋጦ እግዚአብሔር ያናገረው ከዛም በሲና ተራራ ለ40 ቀናት ጀስት 10 ትእዛዛትን የሰጠ የተቀበለ ነው። እዛም በ40 ቀናትና ቆይቶ ሲመጣም የብርሃን ጋሻው በጣም ስለጠነከረ እስራኤላውያን ማየት እንዳልቻሉ ግንባርህን ሸፍንልን ብለው እንዳሉና በጣም እንደከበዳቸው መጽሐፍ ቅዱስም ይናገራል። የኤርትራን ባህርም ከፍሎ እስራኤላውያን አሻግሯል። ስለዚህ ሙሴ በባህሩ ፊት በቆመ ጊዜ እንግዲህ እግዚአብሔር ስለኛ ይዋጋል ብሎ በጽኑ እምነት ነው የጸለየው። እግዚአብሔር ስለኛ ይዋጋል የሚል ጸሎት ነው የጸለየው። ያ ማለት እናንተ ዝም አላችሁ፣ እግዚአብሔር ግን ስለኛ እየተዋጋ ነው የሚለውን ጸሎት ብቻ በመጸለዩ እንግዲህ ኤርትራ ባህር ለሁለት ተከፍሎ ህዝቡ ተሻግሯል ማለት ነው። አሁን ባህር እንግዲህ እንደ ሰንሰለት እንደ መጋረጃ ሲቀደድ እንደ መጋረጃ ሲዘረጋ የተዘረጋው በአንዲት እንጨት ነው። ተመልከቱ። በያዛት በትር ነው። የያዛት በትር ኖርማሊ የያዛት በትር እባብም ሆና እባቦቹን ውጣለች። ምክንያቱም አስማተኞቹን ያመጣውን ጥበብ አስማተኞች ያመጡትን ጥበብ ራሱ እዛው ላይ የያዘውን ሽመል ራሱን በመጠቀም ጀስት አስማተኞች ኃይል እንደሌላቸው ምንም ቢያረጉ ግን ከእግዚአብሔር በታች እንደሆኑ ያየንበት ጥበብ ነው። ባይዘው የእግዚአብሔር ኃይል ያየንበት ነው። ያቺ በትር ግን ይህንን ባህር ለሁለት ሰንጥቃለች በእግዚአብሔር እርዳታ ማለት ነው። ከዛ ላይ ለምሳሌ ባህሩን እኮ ስንመለከት እስቲል ባህሩ እስራኤላውያን ተሻግረው እስኪወጡ የንስሐ ጊዜ ባይዘው ለግብጽ ለፈርዖኖች እኮ የንስሐ ጊዜ ተሰጧቸዋል። እስቲል ባህሩ ውስጥ ሆነው እንኳን የንስሐ ጊዜ እኮ ተሰጧቸዋል። ለምን ብትሉ ቢያንስ ባህሩ ተዘርግቶ ያን ያህል እስኪቆይ ድረስ እኮ እነሱ እኮ
እስከ መሃል ገብተዋል እኮ እስከ ጫፍ ድረስ ሂደዋል እኮ። ቢያንስ ወይ ባህሩ እንደዛ እስኪዘረጋ ማረን ይቅር ብለን ብለው ቢቆዩ እዛው ላይ ቢቆሙ ታምር ነው ያሳያቸው። የሰው ልጅ ግን አይኑ ሲታወር ሲደነዝዝ ምን ያህል ጭፍን እንደሆነ ግን ቢያንስ እዛ ላይ ማየት እንችላለን። እንግዲህ ያ ባህር ለሁለት ተከፍሎ ቀጥታ ነው የገቡት። ቢያንስ ባህሩ ተከፍሎ እያዩ ይቅር በለን ብለው እንደ ታምር አይተው ይቅር በለን ብለው ቢመለሱ እንደ ቅዱስ ጴጥሮስ ቢመለሱ እግዚአብሔር ማዳን ይችል ነበር። ግን ባህሩ ተከፍሎ እያየ ግን ገቡ። እስቲል ባህሩ ውስጥ ገብተው እንኳ የንስሐ ጊዜ ይሰጧቸዋል። ለምን ተሎ ብሎ ውሃው እንኳ አልተዳፈንም። እስቲል ለነሱ ራሱ ያን ንስሐ ጊዜ ሰጡ፣ አልተጠቀሙበትም። መጨረሻ ላይ እንግዲህ ከእግዚአብሔር በላይ የሚሆን ነገር የለም። እነሱ እዛው ላይ ተዳፈኑ ማለት ነው። ስለዚህ ይህ ሁሉ የሆነው እንግዲህ በእግዚአብሔር ቸርነት በቅዱስ ሙሴ ጸሎት ነው ማለት ነው። ስለዚህ እኛ ማሰብ ያለብን ይሄ ነው። ሙሴ ግን መጨረሻ ላይ ግን እንደው እዚህ ጋር ተያይዞ ለማንሳት ያህል ሙሴ መጨረሻ ላይ ያን ሁሉ የኤርትራን ባህር ከፍሎ እስራኤላውያን እንደዛ አሻግሮ ግን መጨረሻ ላይ እግዚአብሔር አምላክ መጥቶ ሙሴ ሆይ ወደ እኔ ልጠራህ ነው እና ጊዜ ደርሷል ሲለው ግን የተጨነቀው ጭንቀት ግን በጣም የሚገርም ነው። ባይዘዌ ደግሞ እንደገና ማለት ነው። ለምን ከበፊት የነበረው ከኋላ የነበረውን ነገር ረሳ። እኛም አንዳንዴ እንረሳለን። ባይዘው እግዚአብሔር ያደረገልንን ነገር ከየት አንስቶ የት እንዳደረሰን እንረሳለን። እና በጣም ሲያሳስበው ምንድን ነው የሚያሳስበህ አለው። አይ አምላኬ ሆይ እኔ የሚያሳስበኝ ልጆችና ሚስቴ ናቸው አለ። እና እግዚአብሔር ገረመው ይህንን ነገር። ይህ ነው የከበደ አለው። አዎ በልሽ አሁን ወደማሳይ ቦታ ሂድ አለው። ሄደ። እየመራው ሄደና ውሃ ዳር ላይ የደረሰው ውሃ ዳር ላይ ከደረሰ በኋላ እጅህን ክተት ተባለ። እጁን ከተተ። ምን አገኘህ አለው። ድንጋይ ያገኘዋል። ድንጋዩን አውጣው አለው። ድንጋዩን አወጣው። አሁን ድንጋዩን ምታው ለሁለት አለው። እዛ ድንጋዩን ለሁለት መታው። ከዛ ድንጋዩን ለሁለት ከመታው በኋላ ድንጋዩ መሃል ላይ እንግዲህ አንዲት ትል ምግብ እየበላች ያያል ማለት ነው ቅዱስ ሙሴ። ይህንን ሲያይ ደነገጠ ሙሴ። በጣም ነው የደነገጠው። ከዛ በኋላ ጌታ ሆይ አሁኑ ጀምረ ውሰደኝ ነው ያለው። እንግዲህ እግዚአብሔር ሊያስተምረው ስለፈለገ ነው። አየህ ነው ያለው። አይደለም የሰው ልጅ ባሪያ በአምሳሌ የፈጠርኩትን እቺንን ትል እንኳ እዚህ ባህር ውስጥ ያውም ደግሞ እዚህ ድንጋይ ውስጥ አረሳም እምረሳም አይደለሁም። ለዛ ነው እናት ልጇን ትረሳለች እኔ ግን አረሳም የሚለው መጽሐፍ ቅዱስ ላይ ማለት እና በዛች ድንጋይ ትል ነው እንግዲህ የሰው ልጅ አሁን በዛ ቸርነት ነው እየተጠበቀ ያለው። የምትመለከቱት አሁን የቅዱሳን ጸሎት እንዳለበት ሆኖ በዓለም ላይ ያለውን ሰው ተመልከቱ። ብር አለው፣ ምግብ አለው፣ አብዛኛው የለው ግን በልቶ ያድራል። እንዴት ሆኖ የቤት ክራዩ እንደሚከፈል እንዴት ብሎ ጀስት በልተን እንደምናደርግ ራሱ ማንጠይቅ ሰዎች አለን። ግን የእግዚአብሔር ስውር እጅ ግን ምን ያህል የሰው ልጅ እያስተዳደረ እንደሆነ እንመለከታለን። በተለይ በዚህ ሰዓት ዘመኑ ደግሞ ከዛም በላይ እየሮጠ ያለበት ዘመኑ በጣም ነው የሚሮጠው። ጊዜው በጣም ነው የሚያጥረው፣ ተሎ ነው የሚመሸው። ይህንን የመከራ ችግር ጊዜ እንኳን ምን ያህል እያፈጠነው እንደሆነ በራሱ ቀመር እግዚአብሔር እኛ ጋር እንደሆነ ያሳየናል። ስለዚህ አባቶቻችን እንግዲህ አንዱ ቅዱስ ሙሴ እግዚአብሔር ስለኛ ይዋጋል እናንተ ግን ዝም ትላላችሁ ብሎ በመጸለዩ የኤርትራ ባህር እንደ ሁለት መጋረጃ ቆሞ የሰው ልጅ አሳልፏል። አክብሮ ማለት ነው። አክብሮ ሌላኛው ወደ ሶስተኛው ሰነድ የቅዱስ ዳዊት የመዝሙር ጸሎት ነው። እንግዲህ ዳዊት አምላክ ወይ ንጹህ ልብ ፍጠርልኝ እያለ በመዝሙርና በበገና በመጸለዩ ክፉ መንፈስ ሳኦልን ትቶ ይሸሽ ነበረ። ባይዘው በበገና እንደዛ እየጸለየ ቅዱስ ዳዊት እንደ ልቤ የተባለበት እንግዲህ ቅዱስ ዳዊት ወድቋል፣ ግን ከውድቀት በኋላ የነበረው መነሳሳት የነበረው ከእግዚአብሔር ጋር ያለው ኃይል ግን ይበልጥ እንደ ልቤ ያስበለው ነበረ። ባይዘው ቅዱስ ዳዊት ማለት ነው። ግን ቅዱስ ዳዊት ያን ሁሉ አሁን የምንጠቀምበትን ከዛም በላይ የሆኑትን መዝሙራት ጽፎ ወደ አምላኩ ሲሄድ እንደ ሰው እንደኛ ነበረ፣ ወድቋል። ግን አነሳሱ አፈጻጸሙ ግን የተለየ ነበረ ማለት ነው። ያ ሁሉ አሁን ጀስት የምንጠቀምበት እኮ የእሱ የቅዱስ ዳዊት ምንድነው? ጸሎት ነው እየተጠቀምነን ያለ እሱንና ይሄ ሁሉ እንግዲህ እሱ የጸለየው ጸሎት ነው። ምን ያህል ቢሰማው ነው ባይዘው ምን ያህል ልቡ ቢሰበር ነው። ለምን ልብ መሰበር ላይ ልባቸው ለተሰበረ እግዚአብሔር ቅርብ ነው ይላል። ግን ልባችን እንዴት ነው የሚሰበረው? በመዶሻ ነው የሚሰበረው ወይስ በቁስ ነው የሚሰበረው? ልብ አሁን በቁስ ይሰበራል። ልብ እንደገና በገንዘብ ይሰበራል። ልብ
በተለያዩ የማቴሪያሊስቲክ ዓለም ይሰበራል አይደለም። ልብ የሚሰበረው እንግዲህ በመንፈሳዊ ዓለም ሚስጥር ነው። በተለይ ገላትያን ላይ በተቀመጡት የዘጠኝ የመንፈስ ፍሬዎች ላይ ማለት ነው። ስለዚህ አጥብቀ ልብህን ስጠኝ የሚለውም ማነው ልጄ ሆይ ልብህን ስጠኝ ያለውም ለዛ ነው። ጆሮ ስጠኝ አላለም፣ አይን ስጠኝ አላለም፣ እግር ስጠኝ አላለም፣ ልብ ስጠኝ ነው። አጥብቀ ልብህን ተቆጣጠር የህይወት መውጫው ከሱ ነውና የሚለው መጽሐፍ ቅዱስም ለዛ ነው። ስለዚህ ቅዱስ ዳዊት እንደ ልቤ የተባለበት አንዱ የጸሎት ኃይል እንግዲህ አምላኬ ሆይ ንጹህ ልብ ፍጠርልኝ ብሎ በመጸለዩ ነው። ባይዘዌ ቅዱስ ልጁም እንደዛው ቅዱስ ሰለሞን ማስተዋልን ስጠኝ ብሎ ምን ልስጥ ቢባል ማስተዋልን ስጠኝ ብሎ ሲጸልይ ማስተዋሉ የተሰጠበት ሁኔታ አለ ማለት ነውና አባቶቻችን እንግዲህ በጣም በንጽህና ሆነው ግን አንዲት ነገር ሳያበዙ ግን አንድ ከልብ ሆነው ከልብ ከተመስጦ ከልብ ሆነው ከፍቅር ሆነው እግዚአብሔርን ፍቅር ብቻ ፈልገው ወይ ይህንን ነገር አድርግልኝ ወይ ይህንን ብር ስጠኝ ወይ እንደዛ አድርግልኝ ብለውም አልጸለዩ። ሚስጥርህን ግለጽልን ፍቅርህን ስጠን ብለው እየጸለዩ እግዚአብሔርን ጥበብ ያገኙበት ነው። ሌላኛው የነቢዩ ኤልያስ የሰማይ በረከት ጸሎት ነው። ኤልያስ እንግዲህ አምላኬ ሆይ ሕያው እንደሆንክ እሳት ከሰማይ አውርድ ብሎ በመጸለዩ እሳት ወርዶ መስዋዕትን በልታለች፣ ዝናብም ወርዷል ማለት ነው። እንግዲህ ነቢዩ ኤልያስ ያደረገው አንዱ ይሄ ነው። ግን ጸሎቱ ግን አምላኬ ሆይ ሕያው እንደሆንክ እሳት ከሰማይ አውርድ ብሎ ቃል በመናገሩ ብቻ እግዚአብሔር ጋር ምን ያህል እንግዲህ ቅርብ እንደሆነ ኤልያስ ማለት ነው። ኤልያስ እንግዲህ ምን ያህል ቅርብ እንደሆነ የምናይበት አንዱ የጸሎት ክፍል ነው ማለት ነው። እንግዲህ ነብዩ ቅዱስ ኤልያስ የሰማይ በረከት ጸሎት ጸልዮ ያ የሆነበት አለ ማለት ነው። ሌላኛው የሶስቱ ደቂቅ ወይም የሳትቶን ጸሎት ነው። እነዚህ ሰለስቱ ደቂቅ አናንያ፣ አዛሪያ እና ሚሳኤል በሳቶን ውስጥ ሆነው የአባቶቻችን አምላክ እግዚአብሔር ብሩክ ነው ብለው ጀስት አድነን ያድነናን ባያድነንም ነው ያሉት። ያድነናን ግን ባያድነንም ግን ለአንተ ጣዖት አንሰግድም ነው ያሉት አይደል? ሶ የአባቶችን አምላክ እግዚአብሔር ብሩክ ነው ብለው ነው የጀመሩት አይደል? ሶ ምስጋና ማለት ነው ብለው በመዘመራቸው እሳቱ ወደ ቀዝቃዛ ነፋስነት ተለውጧል ማለት ነው። እንግዲህ አሁን እኛ አንዳንዴ እስቲ ይህን ሁሉ የምናየው የአባቶቻችንን ጸሎት እንደው አሁን ከምንኖርበት የስርዓቱ የሜትሪክስ ስርዓት የመረቡ ስርዓት እውነት ይሄ የሚያስጨንቀን ሆኖ ነው? ይሄ የሚያደነዝዘን ሆኖ ነው? ይሄ እንደው እኛን የሚያጠቃን ሆኖ ነው? እውነት ለመናገር ግን እንደው ዝም ብለን ስንጠይቅ ራሳችንን እውነት ግን አይደለም። ባይዘው እውነት አይደለም። ለምን እኛ በጣም በጣም ደክመናል። እኛ በጣም ደንዝዘናል። ከድንዛዜን በታች በጣም ጥልቅ እንቅልፍ የሚባለው ላይ ደርሰን ስለደረሰን ነው እንጂ ደስ የአባቶቻችንን ጸሎት እኮ ብናስብ እግዚአብሔር አምላክ ለአባቶቻችን ጸሎታቸውን ሰምቶ አንዲት ቃል በመናገር ያደረገውን ተአምር ብናስታውስ ወደኋላ ብናደርግ እኮ እኛ የእውነት ከቁስ በላይ የሆኑ ሰዎች ነን። ባይዘው እንደውም እኮ ማነው የሚታነቅ ሰው ተልተሎ ነው አድርግ የሚለው አይደል? ግን የሚታነቅ ሰው ለምን እንዴት ብሎ በዛች ቅጽበት እኮ ቢጠይቅ እኮ ይመለሳል ወደ ራሱ ማንነት። ነገር ግን እኛ ጀስት ከበፊት ወይም ከኋላ ያደረገልን ነገር ስለምንረሳ እግዚአብሔር ምን አደረገልን ከኋላ ከቶን አውጦናል እኮ ባህር አሻግሮልናል እኮ ዝናብ አዝንቦ ምግብ አውርዶ እኮ አብልቶናል። ባይዘው አሁን ባለንበት አይደለ? ከበፊት ላይ ግን ያን ውለታውን ግን እንረሳለን። ባይዘው እኛ በጣም 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 ጥጋበኞች ከመሆናችን የተነሳ እንረሳለን ምን እንዳደረገልን። እስቲል ምን እንዳደረገልን እንረሳለን። ትልቁ ነገር ይሄ ነው። ትልቁ ክፋት፣ ትልቁ ጸሎት እግዚአብሔር ከኋላ ያደረገልንን ነገር መርሳት ነው። ይሄ ባህሪያችን ሁሉም ቦታ ጋር አለ፣ ሁላችን ጋር። ለዛ ነው ሁሌም ጸሎት ስንጀምር በምስጋና መጀመር አለብን። ጸሎት ስንጀምር በትህትና መጸለይ መጀመር አለብን የሚባለው ማለት ነው። እና ሰለስቱ ደቂቅ ላይ እንግዲህ ቶን እሳት ላይ ጀስት እንዲወጡ ካረገ አሁን እኛ የምንኖርበት ቀጣይ የሚመጣው የስርዓቱ የሰው ልጅ እበላለሁ ብሎ የሚመጣው ኒውሮሊንክ ማትሪክስ ምንለው ቺፕ ሜትሪክስ ምንለው የሚያሳስበን ሆኖ ነው? በእውነት አይደለም። ባይዘው ከሰዓት በልጦ ነው? አይ እውነት አልበለጠም። እውነት ለመናገር አልበለጠም። ነገር ግን የኛ የድንዛዜ ሌብል ወደ አዘቅት ውስጥ ስለከተተን ጀስት በጣም በፍርሃት ማዕበል ውስጥ ስለተዋጠን በፍርሃት ቫይረስ ውስጥ ስለተዋጠን ወደ ውስጣችን የመመለስ እድሉ ዝቅተኛ ነው። በጫጫታ ውስጥ ነው ያለው። ጫጫታ ላይ ያለ እዛ ሶሻል አልጎሪዝሙ ደግሞ እንዳለ በልቶናል። ጀስት ደማችን
ስጋችን ሁሉ ውጦናል። በጣም ከባድ ሆኗል ማለት ነው። ደንዝዘናል። ለ15 ለ20 ደቂቃም ወደ ውስጥ መመለስ አልቻልንም። ባይዘዌ ዝም ብለናል እና ይህ ሁሉ ተጨማምሮ የአባቶቻችን የጸሎት ኃይል ረስተናል። ቃል ኪዳናቸው ረስተናል። ጀስት እንደገና ደግሞ እግዚአብሔር ወደ ኋላ ያደረግልንም ረስተን ጀስት ወደፊት ብቻ ነው የምናስበው ወደፊት እና ይሄ ነው አንዱ ማለት። ሌላኛው እንግዲህ የሐዋርያት እኩለ ሌሊት ጸሎት ነው። እንግዲህ ጳውሎስ እና ሲላስ በወህኒ ቤት በሰንሰለት ታስረው በእኩለ ሌሊት በመጸለያቸው ታላቅ ምድር መንቀጥቀጥ ሆኖ እንግዲህ ደጁ ተከፍቶ ወጥተዋል። የወህኒ ደጁ ተከፍቶ ወጥተዋል ማለት ነው። እንግዲህ ጸሎታቸው መዝሙራቸው ነው ባይዘው እንግዲህ ጸሎትና መዝሙር እንግዲህ እንደዚህ አይነት ኃይል አለ። ቁስን የመሰንጠቅ ቁስን የማንቀጥቀጥ ኃይል አለው የሚባለውም ለዛ ነው። እስቲ ለምሳሌ እንደዛ ዘመሩ፣ ጸለዩ። እንዴት ነው በዛ ስታንዳርድ አሁን የታሰሩበት ሰንሰለት ብረት ሊፈታ የሚችለው ብለን ስናስብ እኮ ይሄ ባይዘው ከአእምሮ በላይ ነው፣ ከቁስ በላይ ነው። ስራው ከቁስ በላይ ነው፣ ረቂቅ ነው። ለዛ ነው አሁን ምናያቸው የዓለማት የቴክኖሎጂ እድገት የሰው ልጅ በቁስ ብቻ እንዲቆለፍ ቁስ ብቻ እንዲያመልክ እየተደረገ እየታወረ ያለበት ምክንያት ማለት ነው። ይሄ ቴክኖሎጂ እንዴት ሊሰራ ቻለ ብሎ ወደዛ ውስጥ የሚሳበበት በሳይንስ በኩል ጀስት እንዲታሰርና ነፍሱ ንቃተ ህሊናዋ ወደታች በስጋ ውስጥ እንድትቆለፍ እየተደረገበት ያለው ነገር በጣም ከባድ ነው። በጣም ከባድ ነው። ተኝቶ የሚታከምን ህክምና ተኝተን ህክምና እንዳንወስድ መጀመሪያ ቀድመን መንቃት አለብን ማለት ይሄ ነው። ከተኝተን ህክምና አደረግን ማለት ሙሉ ጉልበታችን ተወሰደ ማለት ነው። ሙሉ ኃይላችን፣ ሙሉ ነፍሳችን ይወሰዳል። ለምን? ተኝቶ የሚታከም ህክምና ነው በሽተኛ አቅም የለው፣ ጉልበት የለው። እዛ ላይ ሐኪሙ የሚሰጠውን መርዝም ይሁን ማዳኛ የሚሆን ጀስት መቀበል ነው። ለምን? ተነስቶ መከላከል አይችል፣ ጉልበት የለው፣ ቦክስ መማታት አይችል ባይዘው። ስለዚህ አሁን እየመጣ ያለው የሥርዓተ ዓለም ድንዛዜ የሰው ልጅ አሁን ኦልሬዲ የማስተኛት ሌብል ላይ እያደረሰው ነው። አሁን ቁስ አድርጎ አስቀምጦታል። ሰው ሰራሽ ሰው አድርጎ ብዙውን አስቀምጦታል። አደንዝዞ አስቀምጦታል። እስቲ ለምን ብሎ አይጠይቅም እኮ። እንዴት ለምን ጠያቂ የሆነ ህዝብ እኮ የለም ባይዘው። ጥያቄ መጠየቅ ማለት እኮ ከስርዓቱ አንዱ የመውጫ መንገድ እኮ ነው። ጥያቄ መጠየቅ የማይጠይቅ ትውልድ ነው እየመጣ ያለው። የማይጠይቅ ለምን እንዴት ብሎ አይጠይቅም። የሰው ልጅ የማይጠይቅ ትውልድ በሆነ ቁጥር ወደ ማሽንነት እየተቀየረ ይሄዳል። ያ ማለት አድርግ የተባለውን ያደርጋል እንደማለት ነው። ስለዚህ ጀስት አሁን ቁስ አድርጎ ካስቀመጠው በኋላ ጀስት ወደ ምን ያደርገዋል? በሽተኛ ያደርገዋል። በሽተኛ ሲያደርገው አልጋ ላይ ያስተኛዋል። አልጋ ላይ ሲያስተኛው ደግሞ የሚፈልገውን ይግተናል ማለት ነው። የሚፈልገውን ሲግተን ደግሞ እንግዲህ ነፍሳችንም ስጋችንም በዛው ልክ ምን ይሆናል ማለት ነው? ይወሰዳል ማለት። ስለዚህ በተቻለ መጠን አሁን እዚህ ላይ የምንሰጠው ስልጠና ተኝተን ህክምናውን ከመውሰድ ይልቅ ቁመን መከላከል፣ ቁመን መጮህ በጣም ወሳኝ ስለሆነ ጥሩ ነው። ከመቆም ማስቀመጥ አለ፣ ከማስቀመጥ ደግሞ መተኛት አለ። አሁን የተቀመጠን አለን፣ የቆምን አለን። አቋቋማችን እንዴት ነው? የተቀመጥንንስ እንዴት ነው? የተኛንም ልንኖር እንችላለን። ባይዘው የተኛ አለ ጀስት አሁን በስርዓቱ የተለያዩ ናኖ ፓርቲክሎችን እየዋጠ ቴስት የሆነ የአይጥ መሞከሪያ የሆነ የቴክኖሎጂ መሞከሪያ የሆነ ሰው አለ። ጀስት የሞተ ማለት ነው። ተኝቶ ያለ ሰው አለ። የቆምን ሰዎች ይበልጥ ምን መሆን አለብን? ይበልጥ ቁመን ነቅተን መጠበቅ አለብን። ሌሎችንም ማንቃት አለብን። ቁመን ደግሞ መራመድ አለብን። መቆም በራሱ ጥሩ ስላልሆነ መራመድ ሲባል ሌሎችንም ያለንን ማንቃት ያለንን መስጠት ሌሎች እንዲደኑ ማድረግ ራሱ መንቀሳቀስ ነው፣ መራመድ ነው። መቆም በራሱ እንደ ኩሬ ውሃ ቆመን ማለት ጀስት የኩሬ ውሃ ባይንቀሳቀስ እንደሚሸተው ሁሉ የሰው ልጅም አእምሮ ሲቆም እንደዛ አይነት ስሜት አለው። አእምሮ በሽተኛ ነው የሚሆነው። በሽተኛ ሲሆን አእምሮ ደግሞ በአፍ በኩል ምን ያህል በሽተኛ እንደሆነ ይታወቃል ማለት ነው። ለምን? የሚያወጣው ቃል የሚናገረው ቃል የአእምሮን በሽተኛነት ኩሬ መሆኑን ማይንቀሳቀስ መሆኑን ያሳያል ማለት ነው። ስለዚህ በዛ ሌብል ማየት እንችላለን። ሌላኛው የቅዱስ ያሬድ የሰማይ ዜማ ጸሎት ነው። እንግዲህ ቅዱስ ያሬድ ቅዱስ 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 እግዚአብሔር እያለ ወደ ሰማይ በማንጋጠጥ በመጸለዩ የመላእክት ዜማ ሰምቶ ለምድር አበሰረ ማለት ነው። እንግዲህ ቅዱስ ያሬድ ስታነቡ ዜማ ራሱ በሚያቀርብበት ሰዓት በነበረው ንጉስ ላይ እንግዲህ ከምድር ከፍ ብሎ ይመሰጥ ነበር። ተመልከቱ እንግዲህ
የሰው ልጅ እንግዲህ በዜማ በጸሎት ከፍ ሲል እንግዲህ ቁስን ምን ያህል መናድ እንደሚችል፣ ቁስን ምን ያህል መሰንጠቅ እንደሚችል፣ ነፍስ ደግሞ ስጋን አጽንታ ምን ያህል ወደ ላይ ከፍ እንደምታደርገው፣ ምን ያህል እንደምትሸከመው፣ ምን ያህል እዛው እንደምትሄድ የማሳያ ነው ማለት ነው። አንዱ የማሳያ መንገድ ነው። አያችሁት? እንግዲህ ቁስ እዛ ድረስ ነፍስ እንግዲህ ያን ያህል ስልጣን አላት ማለት ነው። ያን ያህል ስልጣን አላት። ስለዚህ ይህ ሁሉ ምንድነው የቅዱስ ያሬድ ስራ ያሳየናል። በዜማ ሰዓት፣ በጸሎት ሰዓት እንግዲህ ያን ሁሉ እያደረገ ከምድር ተነስቶ የተነጠቀበት ሁኔታ ነበረ። ይሄ በጣም የሚገርም ነው ባይዘወይ። ሌላኛው የቅዱስ ጊዮርጊስ የሰማዕትነት ጸሎት ነው። እንግዲህ በ7 ዓመት መከራ ውስጥ አምላኬ ሆይ እስከ መጨረሻው አጽናኝ ብሎ በመጸለይ ሞትን ድል አድርጎ አክሊል ተቀብሏል። እንግዲህ ቅዱስ ጊዮርጊስ ቅዱስ ጊዮርጊስ እንግዲህ በጣም በጣም ብዙ የተጋደለ ነው። እንዲሁም አንድ አባት ሲናገሩ የሰማው በተለይ በየትኛውም ሰዓት በመከራ ሰዓት አምላኬ ጊዮርጊስ ተራዳን፣ አምላኬ ጊዮርጊስ ድረስልን ብሎ የምትጸልይ ነፍስ በቅጽበት መጥቶ እንደሚያድናት እግዚአብሔር በቅዱስ ጊዮርጊስ ክርስቶስ በቅዱስ ጊዮርጊስ የሚጨክን ልብ የለውም ብለው ሲያስተምሩ ሰምቻለሁ፣ ሲመክሩ ማለት ነው። እውነት ነው። በየትኛውም ሰዓት አምላኬ ጊዮርጊስ ድረስልኝ ብላ የጸለየች ነፍስ በቅጽበት ነው የምትድነው። በቅጽበት ከችግሯ ትነሳለች። ባይዘወይ ለምን ቅዱስ ጊዮርጊስ በምድር ላይ የሰራው እንግዲህ እስከ መጨረሻ ያን ሁሉ መስዋዕት እየተቀበለ ግን እስከ መጨረሻው አጽናኝ ይላል። አስባችሁታል? አስባችሁታል? አሁን እኛ አንድ ችግር ሲመጣብን፣ አንድ ጤና እንኳን መታወክ ሲመጣብን እባክህ እዚህ አንሳኝ እዚህ አውጣኝ እንጂ እንደው እባክህ ይሄንን ወደ ፍቅር ቀይርልኝ፣ የነፍሴ መዳኛ አድርግልኝ፣ የሌሎች የነፍስ መዳኛ አድርግልኝ፣ የሌሎችን ችግር እኔ ጋር አምጣው ብሎ የሚጸልይ ሰው አለ በዚህ ሰዓት? ነገር ግን አባቶች ግን ሰማዕታት ግን እንደዚህ ብለው ይጸልዩ ነበር። እስከ መጨረሻው አጽናኝ፣ ያንን ችግር ልቀበል ብለው ይጸልዩ ነበር። ባይዘው እንግዲህ ቅዱስ ጊዮርጊስ አንዱ የሰማዕታት ጸሎት ማለት ይሄ ነው። ሌላኛው የገዳማውያን አበው የብትትና ጸሎት ነው። እንግዲህ አባ እንጦስና አባ መቃርስ በበረሃ ላይ እንግዲህ ጌታ ኢየሱስ ሆይ እኔን ኃጢአተኛውን ማረኝ እያሉ በመጸለያቸው አጋንንትን ድል አድርገዋል። እኔ ኃጢአተኛውን ማረኝ ብለው በመጸለይ ማለት ነው። እንግዲህ ይሄ ማለት ትህትና ስለሆነ ማለት ነው። ትዕቢትና ትህትና በጣም የማይገናኙ ተቃራኒ የሆኑ ስለሆኑ ማለት ነው። እና በጣም 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 የሚገርም ጸሎት አላቸው አባቶቻችን ማለት ነው። እንግዲህ መጽሐፍ ቅዱስ መሰረቱ ምንድነው? የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች እንዳለ የአባቶቻችን ጸሎት አጽናፈ ዓለሙን የመለወጥ አቅም ነበረው ማለት ነው። ከኛም ተርፈው ለሌሎቹ ከራሳቸው ተርፈው ለሌሎቹ የሚደርስ የጸሎት ኃይል ነበራቸው። ለዛ ነው የብርሃን ጋሻቸው እስከ 40 ኪሎ ሜትር ድረስ ይዘረጋል። በ40 ኪሎ ሜትር ራዲየር ያለ አጋንንት እነሱን መጠጋት አይችልም። በዛ ውስጥ ያለች ነፍስ የእነሱን የብርሃን ኃይል የጸዳል ማግኘትና በረከታችሁን ማግኘት ትችላለች የሚባለው ማለት ነው። እና አባቶቻችን እንግዲህ ብዙ ጊዜ ጸሎታችሁን ተመልክታችሁ ከሆነ የትህትና ያለበት፣ ንጽህና ያለበት፣ ምስጋና ያለበት እና ከዛም አልፎ ጥበብ እንዲገለጽላቸው የእግዚአብሔር ፍቅር እንዲገለጽላቸው የሚጸልዩ ጸሎት እንጂ ከስጋዊ ቁስ እንዲያወጣቸው ከአጋንንት ፈተና እንዲሰውራቸው አይጸልዩ። እውነት ለመናገር እናንተ እንደምታውቁትም ማለት ነው። እና በጸሎታችን መካከል እንግዲህ ትልቁ አርያችን መንገድ ፍኖተ ካርታችን የሚያሳዩን አባቶቻችን ናቸው ማለት ነው። እና በእነሱ በኩል ምንማረው ነገር ይሄ ነው። ምስጋና፣ ንጽህና፣ ፍቅር የሚባለውን እና ሰማዕት መሆኑን በተለይ የዚህ የቁስ ዓለሙን ንቆ መኖር ማለት አስቀድማችሁ ጽድቁን ፈልጉ ሌላ ሁሉ ይጨምርላችኋል የሚለው እግዚአብሔር ቃል እነሱ ጋር ጀስት በትክክል እንደተፈጸመ የወንጌል ዘር ሆኖ አፍርቶ የምናየው በእነሱ በኩል ስለሆነ ጸሎት ላይም እንግዲህ የአይነት ኃይል አለው ማለት ነው። ሌላኛው እንግዲህ እግዚአብሔር እንዴትና በምን መልኩ ብንጸልይ ነው የሚወደው ወደሚለው እንሄድና አንዲት ክፍል ትቀረናለች፣ እሷን አይተን እንጨርሳለን ማለት ነው። እንግዲህ እግዚአብሔር እንዴትና በምን መልኩ ብንጸልይ ይወዳል ስንል አንደኛው በየዋህነትና እንደ ሕፃን ሆኖ መጸለይ ማለት ነው። እንደ ሕፃን ሆኖ መጸለይ ሕፃናት ወደ እኔ ይመጡ ዘንድ አትከልክሏቸው እንዳለ ሁሉ ማለት ነው። እንግዲህ ፈጣሪ የሚወደው ተንኮልና ክፋትን በልብ ሳይዙ ፍጹም የዋህና ንጹህ ሆኖ የሚቀርብ ጸሎት ማለት ነው። ተንኮል ቂም ሳይዙ ማለት ነው። ፍጹም የዋህና ንጹህ እና የዋህና ንጽህና ማለት እንግዲህ ፍጹም በጣም በጣም ጸሎትን የሚያጠነክሩ
እንዳይበጠስ የሚያደርጉ የሚያወፍሩ ናቸው ማለት ነው። እና ህፃን ያለ ልጅ ህፃን ያለ ምንም ጥርጣሬ እናቱን እንደሚያምን ሁሉ በፈጣሪ ፊትም እንደ ህፃን ሆኖ መቅረብ ይገባል ማለት ነው። አንዳንዴ እኮ በህይወታችን አሁን ስንጸልይ እኛ እንደው መሬትን እንረገጣለን አይደል? አሁን መሬትን እኮ ባይዘዊ የምንረገጣት አምነናት ነው። ግን አሁን እስኪ እንደው የምንረገጠው መሬት ያህል አምነን እናምነዋለን? እግዚአብሔርን እውነት ለመናገር እናምነዋለን? መድኃኒት እኮ ስንወስድ መድኃኒት እኮ ያድነናል ብለን አምነን ነው የምንወስደው። እውነት ለመናገር የምንወስደው መድኃኒት ያህል እኮ እግዚአብሔርን አናምነውም። እውነት ለመናገር ማለት ነው አንዳንዶቻችን። እና ይሄ የዋህነትና ፍጹም ንጽሕና የሚባለው ነገር በጣም የሚፈልገው ነገር ነው ማለት ነው። ሁለተኛው ያለ አስመሳይነት በስውር መጸለይ ማለት ነው። አስመሳይነት የሚባለው ነገር ብዙም ሳይጸልዩ ግን አስመሳይ ሳይሆኑ በቃ ቅርብ የሆነ ግንኙነት ያላቸው ሰዎች አሉ። በጣም የዋህ የሆኑ ማለት ነው። በጣም የዋህ የሆኑ በየዋሆች እኛ ብዙ ጊዜ ተቀምጠናል፣ ከብዙ ፈተና ድነናል። ስለዚህ ያለ አስመሳይነት በስውር መጸለይ ማለት ሰዎች እንግዲህ ሰዎች እንዲያዩልኝና እንዲያደንቁኝ ሳይሆን መዝጊያን ዘግቶ በስውር መጸለይ ማለት ነው። ምክንያቱም በስውር የነገራችሁ አባታችሁ በግልጽ ይሰጣችኋል ስለሚል ማለት ነው መጽሐፍ። እና በስውር መጋደል፣ በስውር መናገር በጣም ወሳኝ እንደሆነ መጽሐፍ ቅዱስ ያሳየናል ማለት ነው፣ ይነግረናል ማለት ነው። እና ያለ አስመሳይነት ባይዘዌ አሁን ደግሞ በዚህ ሰዓት በጣም በሚገርም ሁኔታ አስመሳይ የበዛበት ሰዓት ላይ ነው ያለነው። እና የሰው ልጅ በጣም ኮንፊውዝ የሆነበት ማለት ነው። የቱን ልከተል፣ የቱን ላድርግ ብሎ በጣም መሀል ላይ ያለንበት መንታ መንገድ ላይ ያለንበት ዘመን ላይ ነው። ምክንያቱም ዋናው ዓላማው ደግሞ የሰው ልጅ ኮንፊውዝ እንዲሆን ነው። እኔ አሁን የቱን ልከተል፣ የቱን ምን ላድርግ ብሎ መሀል ላይ ቆመ ማለት መንታ ልብ ማለት ነው። መንታ ልብ ሆኖ ሲቆም ደግሞ ለሱ ዋናው ስራው ነው ማለት ነው። በመላእክት ዓለምም እኮ አየር አጋንንት ማለት እኮ መንታ ላይ የቆሙ ናቸው አይደል? ዝምታን የመረጡ መንታ መንገድ ላይ የቆሙ ዝምታ ላይ የመረጡ ናቸው። በሰው ዘንድም እንደዛ ነው። ስለዚህ ቀጣይ እየመጣ ያለው ጦርነትም በሰው ህሊና ላይ ኮንፊውዝ እንዲሆን መንታ መንገድ ላይ እንዲቆም የማድረግ ስራ ስለሚሰራ ያለ አስመሳይነት በስውር መጸለይ እግዚአብሔር በጣም እንደሚወደው ያሳያል ማለት ነው። ሌላኛው በፍቅርና ያለ ቂም መጸለይ ጊዜ ላይ እንግዲህ ፍቅር ብዙ ጊዜ ይገልጸዋል። ከመንፈስ ፍሬዎች እንግዲህ የመጀመሪያው እንግዲህ ፍቅር፣ ደስታ፣ ሰላም ብሎ ነው የሚገልጻቸው ሶስቱም በተራ ፍቅር፣ ደስታ፣ ሰላም ብሎ ይልና 9 ፍሬዎችን ይገልጻል። ፍቅር ግን በመጀመሪያ ነው የሚያስቀምጠው ማለት ነው። እና ፍቅር ከሌለኝ ከንቱ ነኝ ይላል። ስለዚህ ፍቅርን አንዴ የምናይበት አንግል ግን ይለያያል ማለት ነው። ስለዚህ ፍቅርን ጸሎትን የፍቅር መገለጫ አንዴ የናፈቃችሁ ሰው ጀስት ደውላችሁ ድምፁን እንደምትሰሙ ሁሉ ጀስት ፍቅርም ጸሎትም የፍቅር መገለጫ እግዚአብሔር ጋር በምናደርገው ግንኙነት የፍቅር መገለጫ ሆኖ መኖር አለበት። ቂምም እንደዛው በጸሎት ሰዓት አሁን ቂም ትዝ ካለ ጸሎትክን አቁመ ሄደህ ይቅር በል ይላል አይደል መጽሐፍ። በልብ ውስጥ ለሰው ልጅ ሁሉ ፍቅርና ይቅርታን ይዞ የሚያቀርብ ጸሎት ወዲያውኑ ወደ መለኮት ዙፋን ይደርሳል ማለት ነው። ለምን? የጸሎትን ክብደት ምን ያደርገዋል ማለት ነው? ይጨምረዋል። አሁን በፍቅርና ፍቅር ያለለው ቂም የያዘ አስመሳይነት የጸሎትን ክብደት ከፍ ስለሚያደርገው ጸሎት እሳትን ጎርሶ የመሄድ እንትኑን ዝቅ ያደርገዋል ማለት ነው። ምክንያቱም ጉዞ ስለሆነ ማለት ነው። ጉዞ ስለሆነ እነዚህ ነገሮች አብረው ካሉ በጣም አደገኛ ያደርገዋል ማለት ነው። ስለዚህ ማንኛውንም መንፈሳዊ ስራ በጸሎት ሰዓትም ለምሳሌ አንዳንዴ እኮ ዞር ማለት አለበት። ጸሎታችን አሁን እንጸልያለን፣ እኔ ጸልያለሁ፣ ጾማለሁ፣ ቆርባለሁ፣ ግን እንዲያው መፍትሄ የለውም። ምንድነው? ድግግሞሽ ሆነብኝ፣ ልምድ ሆነብኝ ይላሉ። እውነት ነው። በተለይ እነዚህ አይነት መርዞች ካሉ ከባድ ነው። መርዝ ማለት እንግዲህ ለምሳሌ ጭቃ ላይ ሾህ ቢሆን አናውቀውም፣ ይወጋናል አይደል? ልክ እንደዛ ሁሉ ውሃ ላይ ደግሞ መርዝ ብናደርግ እንደማለት ነው። ወይም ደግሞ ውሃ ላይ ስኳር ብናደርግ ስኳሩ አይታወቅም። ልክ እንደዛ ሁሉ በማይታይ ነገሮች አንዳንዴ በውስጥ ከያዝነን ጸሎታችንን ከመብረር ይልቅ ክንፋፍጦ ወደ ላይ ከመሄድ ይልቅ ወደ ታች ዝቅ ያደርገዋል ማለት ነው። የነፍስ ክብደት የቁስ ዓለም እንደሚስባት ወደ ታች ጸሎትንም በእንደዚህ አይነት ነገር ማየት አለብን ማለት ነው። ስለዚህ እነዚህ ነገሮችን አስወግደን ነው ወደዛ መሄድ ያለብን።
ደግሞ ካልተወገደም እንዲያስወግድልን መጸለይ ነው። ባይዘወይ አንዳንድ ሰዎች እኔ እኮ አናገራለሁ እንጂ እንደው ልብ እኮ አልዝም እኮ ቂም አልዝም ይላሉ። መናገርማ ያው እንናገራለን፣ ግን ዋናው ችግሩ ከተናገርንም በኋላ ያ የተናገርነው ነገር ሰው ላይ የሚመጣው ነው። እባብ እኮ መጀመሪያ መርዝ አለው አይደል? ግን መርዙን ከተፋ በኋላ ነው፣ እዛ በኋላ መርዙ የለም ከውስጡ። ዋናው የሚገለው መርዙ ነው። መርዙን ከተፋ በኋላ እዛ በኋላ እኮ መርዙ የለም አይደል? አንደበት እሳት ነው። አንደበት በጣም መጥፎ ነው። አንደበት ከባድ ነው። ለዛ ነው አንዳንድ ሰዎች እንዲሁ ከየዋህነት የሚናገሩት ነገር እኔ እኮ ቂም አልይዝም የዋህ ነኝ ይላሉ ከተናገሩ በኋላ ሰው ካስቀየሙ በኋላ። ቃል ደግሞ ሰይፍ ነው። በጣም ከባድ ነው። ባይዘዌ ብትር ይሻላል። ቃል ከባድ ነው። አንደበት እሳት ነው። አንደበት እሳት ነው። አንደበት ጋር በጣም 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 ወሳኝ ነው መቆጣጠር ማለት ነው። እንዲያውም እዚህ ጋር ተያይዞ አንድ አባት እንዲያው አንድ ልጅ በአንደበቱ ዙሪያ ንስሐ ሊገባ ወደ እሳቸው ይሄዳልና እና ምንድነው ችግር ሲሉት እንዲያው አባቴ አንደበቴን መቆጣጠር አልቻልኩም እና ምን ይሻላል ይሉታል። እና እነዛ አባት ብል ስለሆኑ አካባቢያቸው ላይ ጥጥ አለ እና ይህን ጥጥ በል ሂድና ያንን ጥጥ በማዳበሪያ ክተትና ሄደ እዛ ማዶ በት ነው ይሉታል። እሺ ብሎ ሄደ። ከዛ በኋላ ያንን በተነው። ያን ከበተነ በኋላ ተመልሶ ወደ እነዛ አባት ሄደ። እዛ በተንኩት ይላቸዋል። በተንከው? አዎ። እሺ ጥሩ በጣም አሪፍ ይሉና ቀጥለው ትንሽ ከቆይ በኋላ አሁን ሄድና ይህንን ያስከውን ማዳበሪያ ያዘ፣ ያን የተበተነውን ጥጥ መልሰ ክተተው አሉት። ፈልገ አምጣው አሉት። ከዛ በኋላ ይህ ልጅ ይሄዳል። ማዳበሪያውን ይዞ ከሄደ በኋላ ሲሄድ እንግዲህ ያ ጥጥ የለም ሄዷል። የት ምን ወስዶታል? እንዳለ ንፋስ ወስዶታል። ከዛ በኋላ ተመልሶ ሲመጣ ያው የለም አላገኘውትም ይላቸዋል። ለምን አላገኘውም ሲሉት ንፋስ ወስዶታል አሉ። አየ ልጅ አሉት ሲያስተምሩት፣ አየ ልጄ ክፉ ቃል ማለት አንደበት ቃል የሚወጣ ቃላት ማለት ልክ እንደዚህ እንደ ጥጡ ነው። ቃሉ አንዴ ከወጣ በኋላ ጥጡን ክደህ መሰብሰብ እንዳልቻልክ ሁሉ ቃሉ ከአንደበት ከወጣ በኋላ መሰብሰብ አትችልም፣ የራስ ማድረግ አትችልም፣ መመለስ አትችልም። ስለዚህ አንደበት በጣም መጥፎ ነው፣ ቃል ከባድ ነውና አንደበት ይጹም፣ አንደበት ግን ተቆጣጠር፣ ቂም አትያዝ ብለው አስተማሩት ይባላል። እና ይሄ እንግዲህ በጣም ወሳኝ የሆነ እኛንም ያስተምረን ትምህርት ስለሆነ ነው እኔም ያነሳሁትና ይሄ ፍቅር ሳይኖር ቂም ይዞ መጸለይ የሚባለው በጣም ከባድ ነው ማለት። ሌላኛው በእውነትና በመንፈስ መጸለይ ነው። አፍ ብቻ ሳይናገር ነፍስና አካል ተዋህዶ በእውነትና በመንፈስ የሚቀርብ አምልኮ ማለት ነው። እንግዲህ በመመሰጥ በመንፈስ መጸለይ ማለት በውስጥ በኩል እንግዲህ ልብ የምታመነጨው የራሷ ሳይንስ እንደሚናገረው ኤሌክትሮማግኔቲክ ፊልድ የሚባለው አለ። ግን በረቂቁ ዓለም ጀስት ልብ የምታመነጨው የራሷ መንፈሳዊ ኃይል አላት። ከአእምሮ 5000 እጥፍ መንፈሳዊ ኃይል አላት። ያ ማለት ያን ስታመነጭ የነፍስን ኃይል ቻርጅ ታደርጋለች፣ የብርሃን ጋሻን ትወጥራለች ማለት ነው። ስለዚህ በመንፈስ መጸለይ ማለት ምንም ነገር ሳያስቡ በዛ ውስጥ ሆነው እግዚአብሔርን ማመስገንና በእግዚአብሔር ስራ በመመሰጥ በእግዚአብሔር ስራ በማመስገን በመንፈስ ሆኖ መጸለይ ልክ ቅዱስ ያሬድ እንዳደረገው ከዚህኛው ቁስ ዓለም ወጠን ወደ 4ኛው ልኬትና 5ኛው ልኬት ገብተን የተለያዩ ረቂቅ ጥበቦችንና ሚስጥሮችን አይተን የምንመጣበት ነገር ይኖራል ማለት ነው። ስለዚህ በእውነትና በመንፈስ መጸለይ ማለት ይህ ነው ትልቁ ነገር የሚፈልገው እግዚአብሔር በጣም የሚወደው ነገር ማለት። ሌላኛው በምስጋና የሚጀመር ጸሎት ነው። ከመለመን ይልቅ ስለተሰጠ ሁሉ አስቀድሞ ማመስገን። ምስጋና ፈጣሪን በረከት የሚስብ ስለሆነ ማለት መለኮታዊ ማግኔት ይባላል። ምስጋና ባይዘው መለኮታዊ ማግኔት ይባላል። ሳይንስ እንደውም ብዙ ጊዜ የምስጋና ኬሚስትሪ ብሎ ብዙ ጊዜ አመስግን ይላል። አመስግን ስለተሰጠ አመስግን፣ እንዲህ አመስግን፣ አንተን ራስህን አድንቅ እያለ ይገልጸዋል። ከዛ ወደ ሱፐር ሂማን እያለ ይሄዳል። ነገር ግን ያ ሳይሆን ምስጋና ግን ያስተማረን ክርስቶስ ነው። መጀመሪያ አመሰገነ ሰጠ ነው የሚለው። ስለዚህ ምስጋና በየትኛውም አንግል እኛ ለምሳሌ መተንፈስ ብናቆም እንኳ አንችልም። አይናችን እንኳ 1 ትሪሊየን ብር እንኳ 1 ትሪሊየን ዶላር ልግዛችሁ ቢለ አይኑ የሚሸጥ ሰው የለም። በእርግጠኝነት አይኑ የሚሸጥ ሰው የለም በእርግጠኝነት። አይናችን እንኳ እንዲያው በቁስ ዓለም ምን ያህል ብር እንደሆነ አስቡት። ነገር ግን በአይን የማይታይ ምን ስጦታ ሰጥቶናል እግዚአብሔር። ለዚህ እንኳ ቢያንስ ምስጋና እኮ ያስፈልጋል እውነት ለመናገር እና በምስጋና መጸለይ በምስጋና አስቀድሞ አመስግኖ መጸለይ በጣም ኃይሉን የጸሎትን ክብደት ማለት ፈጥኖ እንዲጓዝ ያደርገዋል ማለት ነው። ረቂቅ ያደርገዋል ማለት ነው። እና
ይህንን ነው ምስጋና በጣም ወሳኝ እንደሆነ እንረዳለን ማለት። ሌላኛው በትዕግስትና ባለመሰልቸት መጸለይ ነው። መልሱ ወዲያው ባይመጣ እንኳ ሳይሰለቹና ሳይጠራጠሩ በጽናት የሚደረግ ጸሎት እግዚአብሔር ይወደዋል። ጽናት ማለት ትዕግስት የሚባለውን ነገር ማለት ነው፣ ባለመሰልቸት። ምክንያቱም መጽሐፍ ቅዱስ ላይ እንኳ ስናነብ ሁላ ያቺ ልጅ ያቺ ሴትየው ሂዳ በመደጋገም በመጸለይዋ ወይም በመጠየቋ ዳኛው ራሱ በመሰልቸቱ እንዲሁ እዚህ በኋላ አንቺን እንዳላይሽ ብሎ መልሶላታል። አያችሁ፣ ያ ማለት ምንድነው? ደጋግሞ በማንኳኳት ራሱ ይከፈታል፣ በር ይከፈታል ማለት በትዕግስት በማንኳኳት። አንዳንድ ሰው ዝም ብሎ ደርሶ ታምር ያያል። ታምር እንዲፈጠር የሚፈልግ ሰው አለ። ባይዘው ታምር ሰይጣናዊ ካልሆነ በስተቀር በእግዚአብሔር ዘንድ ታምር አንዴ አይፈጠርም። ለምን? ጀስት እግዚአብሔር የሚሰራው ከቀን ቀን፣ ከሰዓት ሰዓት፣ ከወር ወር፣ ከዓመት ዓመት ነው። ቀስ እያለ ነው የእሱ ስራ የሚሰራ። ምክንያቱም አይዘገይም፣ አይፈጥንም፣ አይደንቀውም። ደግሞ ከዛ በላይ አይደንቀውም። እኛ በረሳነው ሰዓት ነው እሱ ስራ የሚጀምረው ማለት ነው። ስለዚህ ትዕግስት ማለት በጣም ወሳኝ ነው። ባለፈውም ተናግሬያለሁ። አሁን እንዲሁ ጸሎታችን እግዚአብሔር የሚመልስበትን እኮ አስልተነዋል አይደለ? በ1000 ዓመት በምድር ከሆነ 1000 ዓመት በምድር በእግዚአብሔር አንድ ቀን ነው ካለን፣ ተመልከቱ በ6 ወር ወይም በ6 ዓመት ጸሎታችን ቢመልስ በሱ አቆጣጠር በቅጽበት ነው የመለሰው። በቅጽበት ማለት ምክንያቱም 1000 ዓመት በምድር በሱ አንድ ቀን ነው። እዛ ሂሳብ ትሰራላችሁ፣ ክሪክሮስ አድርጋችሁ ስሩት። በእኛ ዘንድ ጸሎታችን የሚመልሰው ማለት በቅጽበት ነው ማለት ነው፣ በቅጽበት። ስለዚህ አንዱ የትዕግስት ማሳያ ደግሞ ቅዱስ ኢዮብ ነው። አሁን ኢዮብ ስንል ዝም ብለን ውስጣችን በማስተዋል ስላላየነው ነው እንጂ ኢዮብ ያ ሁሉ ውድመት ያ ሁሉ ነገር ሆኖበት እንኳን ሲያመሰግን ነበር። እግዚአብሔር ሰጠ፣ እግዚአብሔር ወሰደ ነው የሚለው። ግን ኢዮብ ግን ከዛ በዛ ያንን ትዕግስት በማለፉ ግን ከመጀመሪያው የነበረው 100 እጥፍና እዛ በላይ ሆኖ ነው አይደል የተባረከው። ስለዚህ ትዕግስት ባይዘው ስጋችንም ቢሞት እኮ ትዕግስቱ ካለን እኮ ነፍሳችን ነው እናድናለን አይደል። በመታገሳችሁ ነፍሳችሁን ታድናላችሁ። ዓለሙንም ብትገዙ ነፍሳችሁ ከጠፋ ምን ይጠቅማችኋል የሚለውም ለዛ ነው። ስለዚህ በመታገሳችን ነፍሳችን እናድናለን። እስከ መጨረሻው የሚጸና እርሱ ይድናል። እስከ መጨረሻው የሚታገል የሕይወት አክሊል እሰጠዋለሁ ይላል አይደል። የሕይወት ዛፍ እሰጠዋለሁ ይላል። አያችሁ ትዕግስት ምን ያህል ወሳኝ እንደሆነ። ግን ምናያት ምንድናት? አራት ቃል ናት። በሕይወት ስትተረጎም በኑሮ ስንተረጎማት ግን ዘላለማዊ ነች። ባይዘዌ ትዕግስት ትዕግስት የሚባለውን ነገር እንደቀላላን እና ባለመሰልቸት መጸለይ መጽናት የሚባለው ነገር እግዚአብሔር ይፈልገዋል። ቢፈልግ እሱ ታምር በቅጽበትም ማድረግ ይችላል፣ ይለውጣል። ነገር ግን በትዕግስት አሳልፎ ግን አሰልጥኖ የሚሰጠን ጸጋ ግን አለ። ያንን ጸጋ ነው የሚፈልገው። ያንን ጸጋ ሲሰጠን ደግሞ በደንብ አድርገን እኛ እንዛለን ማለት ነው። ድንገት ቢሰጠን ደግሞ እኛ ስልች ሆነን አንዘው፣ አጠቃቀሙንም አናውቀውም። ለዛ ነው አባቶቻችን ጸጋን እግዚአብሔር ዘንድ ስትለምን ቢያንስ ለዛ ጸጋ ደግሞ ትሕትናውን ጠይቀው፣ ትሕትናውን እንዲሰጥ ጠይቀው። ትሕትናውን ካልሰጠህ ካልጠይቅ ወይም ትሕትናውን እንዲሰጥ ካልጸለየ ግን ጸጋ እንዲወሰድ ጸልይ ይላል። ለምን? ያንን ጸጋ ሰጥቶን መቆጣጠር ካልቻለን እኛ እንጠፋበታለን ማለት ነው። ለዛ ነው አባቶቻችን ጸጋህን ያዝልኝ እባክህ ያዝልኝ ብለው ሲጸልዩ የነበረ ማለት ነው። እንዲሁ ቢሰጠን አሁን ምን እናደርገዋለን? እውነት ለመናገር እንዲሁ አቅሙም አለን አሁን እኛ እንደዛ ለማድረግ እና እዛ ላይ ብቁ ደርሰናል ዝግጁ ነን የሚለውን ነገር አንዳንዴ ማሰብ ጥሩ ነው። ለምሳሌ ጤና የታመመ ሰው ጤናዬን ስጠኝ ብሎ ይጸልያል። እሺ ጤናውን ቢሰጠው ከጤና በኋላ እርግጠኛ ነኝ በጸሎቱ ይገኛል፣ ቤተክርስቲያን ላይ ይገኛል፣ እሱን በማመስገን ላይ ይገኛል። እርግጠኛ ነኝ እንደታሰረ ጥጃ ሲዞር ወይ ሲፈረጥጥ ወይ እንዳሳማ ተኝቶ እግዚአብሔርን ለማስወገድ እግዚአብሔርን ለማስቀየም ስራ ይሰራል ብዬ ነው የማምነው። ባይዘው እና አንዳንዴ የተሰጠን ነገር ለመቆንጠጥም ለጸጋም ስለሆነ እንደው ለበጎ ብለን ምክንያቱም መጽሐፍ ቅዱስም እግዚአብሔር ለሚያምን ሁሉ ነገር ለበጎ ነው ስለሚል ወይ አናምነውም ማለት ነው። እንግዲህ እኛ ለበጎ ነው የተሰጠን መከራና ችግር ለበጎ ነው ብለን ካላመነን በተቃራኒው እግዚአብሔርን አናምነው። ለምን? ወይ መጽሐፍ ቅዱስ ስህተት አለ ብለን ልናምን እንችላለን። ለምን? መጽሐፍ ቅዱስ በራሱ እግዚአብሔርን ለሚያምን ነው አይደለ? እኛ እናምናለን እንላለን። ኦኬ እዛስ ነገር ሁሉ ለበጎ ነው ይላል አይደለ? በቃ ለበጎ መጣ ማለት ነው። ስለዚህ ይህ ቃላችንና እምነታችን አንድ ሊሆን ይገባል ማለት ነው። እና ትዕግስት በጣም ወሳኝ ነው። ባለመሰልቸት መጸለይ ያስፈልጋል። አይ እንደው ሲመቸኝ ጸልያለሁ፣ ሲመቸኝ ደግሞ ሲመች ውስጥ አይደለም የሚገኘው፣ በምቾት ውስጥም አይደለም የሚገኘው። ጀስት በተከታታይ በማይቋረጥ መንፈሳዊ ድግግሞች ስራ ውስጥ ነው የሚገኘው እግዚአብሔር ባይዘው። እና ይህ ነገር ወሳኝ ነው። በስጋ ሌላኛው
በስጋና በነፍስ ቅድስና መጸለይ ነው። አካል ለምሳሌ ከዝሙት ከርኩሰት ህሊናን ከክፉ ሐሳብ አጽድቶ መጸለይ የመንፈስ ቅዱስ ማደሪያ ያደርጋል ማለት። በተለይ አሁን በጣም እየተፈተነ ያለንበት ትልቁ ነገር ዝሙት ነው። ይህ ዝሙት እርኩሰት የሚባለው ዝሙት በጣም አደገኛ ስርዓቱ እየተጠቀመበት ያለው የብርሃን ጋሻን የመከላከያ ጋሻን በጣም የሚቀድ የሚያጎሳቁል አንዴ ወድቆ ለብዙ ሰዓት ነፍስ የምትጮህበት ሰንሰለት ማለት ዝሙት ነው። በጣም አደገኛ። ከዝሙት ጋር ደግሞ ራስን ባርካት የሚባለው አሁን ወጣቱ በጣም በብቸኝነት ዓለም ውስጥ ገብቶ ሞባይሉ ጋር እየሆነ በጣም መውጣት ያልቻለበት ትልቅ ቅርቃር ትልቅ የሜትሪክስ መርዝ የሆነው ደግሞ በሞባይላችን ምንሰራቸው ኃጢአቶች ናቸው። ባይዘው በጣም አደገኛ የሆኑ ልጆቻችንም ተበልተው ባዶ ቀፎ የሆኑት ልጄ ደህና ናት ምንም አታውቅ ብሎ ሞባይል ይሰጣታል፣ ግን ሞባይሉ ግን በልቷታል፣ ቀፎ አድርጓታል። ወጣቱም እንደዛው። አንዳንዴ በጣም አደገኛ የሆነው ይሄ እንግዲህ በሞባይል ላይ ጋር የተገኘው የርኩሰትና የዝሙት ስራ በጣም አደገኛ የሆነ ነገር ነውና እሱ እንግዲህ በነፍስና በስጋ በተቻለ መጠን ቅድስና መጸለይ በጣም ወሳኝ ነውና እሱ ጸሎታችን እንዲበር ያደርገዋል፣ ክንፍ አውጥቶ እንዲጓዝ ያደርገዋል፣ የሥላሴን ዙፋን እንዲቀድ ያደርገዋል ማለት ነው። ሌላኛው በቃሉና በትእዛዙ በመመላለስ መጸለይ። እንግዲህ ትእዛዙን የሚጠብቅና በቃሉ የሚኖር ሰው የሚያቀርበው ጸሎት በፈጣሪ ፊት ታላቅ ሞገስ አለ ማለት ነው። የሚጠብቅ እንደገና ቃሉን ጠብቆ በተግባር የሚገልጽ ማለት ነው። በተግባር የሚገልጽ ማለት ነው እና ይሄ ነገር አለ ማለት ነው። ሌላኛው ለድሆች እያዘኑ መጸለይ፣ የተቸገሩትና የተበደሉት እያሰቡ በምጽዋት የታጀበ ጸሎት ማለት። ለምን ምጽዋት በጣም ወሳኝ ናት። ባይዘው የሰው ልጅ ደስታ የሚያገኘው በመስጠት ነው። ደስታ ኑሯችሁ ገንዘብ ኑሯችሁ ወይም ያላችሁ ሰዎች ደስታን ከፈለጋችሁ ስጡ፣ ማገዝ ያለባችሁን ሰዎች አግዙ። ከዛ በኋላ ደስታ እንዴት እንደሆነ ይነግራችኋል፣ ይመጣል ማለት ነው። እና ከመንፈስ ፍሬዎች አንዱ ደስታ ነውና ደስታ የተያዘው በስጋዊ በቁስ ዓለም ሶስተኛው ልኬት አይደለም። ደስታ የተያዘው በሥላሴ እጅ ስለሆነ ወደ ላይ ተመልክተን ሰጠን ነው የምናገኘው። ሰጠን እንደገና የምንቀበለው ነው ደስታ ማለት። ባይዘዌ ሰጠን የምንቀበለው ነው። ፍቅርም እንደዛው። ስለዚህ ይሄ ነው ማለት ነው። ስለዚህ እግዚአብሔር መንፈስ ነው፣ የሚሰግዱለትም በመንፈስና በእውነት ሊሰግዱለት ይገባቸዋል ይላልና ተብሎ እንደተጻፈ እንግዲህ ምንሰግደውም ምናመልከውም ምንጸልየውም በመንፈስና በእውነት መሆን አለበት ማለት ነውና አንዱ ይህንን መረዳት አለብን ማለት ነው። ሌላኛው የጸሎት ስውር ጥበቦችና እስከ መጨረሻው እንግዲህ ይሄ የመጨረሻው ማህተም ነው። የጸሎት እስካሁን የሰው ልጅ ያላወቃቸው ጀስት አሁን በእኛ ሌብል ማወቅ ያለብን ብዬ ያስኳቸው አንደኛው እንግዲህ ጸሎት የብርሃን አጥር የመገንባት ጥበብ ነው። የብርሃን አጥር ማለት ነው። ይህ ማለት እንግዲህ በጸሎት ወቅት 5ቱ ቅንዋተ መስቀል በተለይ ሳዶር፣ ጸሎተ ሳዶር በመድገም በሰውየው አካባቢ ያለውን የተበከለ አየር ከዲጂታልና የአጋንንት ሞገድ ነፃ ማድረግ ጥበብ ማለት ነው። እንግዲህ ጸሎተ ሳዶር በተለይ በቅጽበት ጀስት የሰውን አእምሮ የልብ ኃይል ከቤታ ወደ ጋማ ቀጥታ የመንፈስ ንቃት ደረጃ የሚያደርስ እንደሆነ ባለፈው አይተናል። በተለይ የተበሳን የብርሃን ጋሻ ተሎ ቻርጅ የሚያደርግ ነፍስን ባትሪዋን ከፍ የሚያደርግ ጸሎተ ሳዶር በጣም በጣም ወሳኝ እንደሆነ ያሳያል ማለት። ይህ ማለት እንግዲህ የኤሌክትሪክ አጥር ሌባ እንዳያስገባ ሁሉ የጸሎተ ሳዶርም እንግዲህ ሰይጣንን ያርቃል ማለት ነው። እንግዲህ አሁን ሀብታሞች በተለይ የብረት አጥር ኤሌክትሪክ እንደዛ እንደሚያደርጉት እንግዲህ ጸሎተ ሳዶር እንግዲህ አንዲት ነፍስ እስከ 3 ሜትር እንደዛ አይነት ነገር ይዘረጋል ማለት ነውና ይሄ አንዱ ነው። ሌላኛው የድምጽ አልኬሚ ጥበብ ነው። እንግዲህ በጸሎት ጊዜ የሚመጡ መንፈሳዊ ድምጾችና የመዝሙር ኃይሎች በአየር ላይ ያሉትን አፍራሽ ቅንጣቶች የመለወጥ ኃይል አላቸው ማለት ነው። ድምጽ ማለት ይሄ ነው፣ የድምጽ አልኬሚ። ድምጽን ባለፈው ባነሳችሁ ጥያቄ ድምጽ እንደ ቦታው እንደ ጊዜው መጠቀም እንችላለን። በኦሎሳስም ብለናል አይደል? ድምጽ ግን ከምንም በላይ በጣም ወሳኝ እንደሆነ ብንጠቀምበት በጣም ድምጽ ከአንደበት ጋር ተያይዞ በጣም ኃይል እንዳለው ያየንበት ሁኔታ አለ ማለትና በጸሎት ሰዓት ድምጽን በተለይ ተመስጦ የሚባለውን በጸሎት ሰዓት ተመስጦ ያጣን ሰዎች የምንጸልየውን ጸሎት በድምጽ በጆሮ እንዲገባ በጆሮ እንዲሰማ በማድረግ ለምሳሌ የምንጸልየው ጸሎት ጆሮ ራሱ እንዲሰማው በማድረግ በመናደርግበት ሰዓት በጆሮ በኩል ያሉ የሚገቡ አፍራሽ ኃይሎች ሙሉ በሙሉ እንዳይገቡ እነሱንም የማዳከም ስራ ይሰራል ማለት ነውና ተመስጦ አንዳንዴ በድምጽ ይመጣል ማለት ነውና ይህንንም ማድረግ ብንችል ጥሩ ነው። ሌላኛው
የትንፋሽና የልብ ውህደት ጥበብ ነው። ትንፋሽን ከመንፈሳዊ ጸሎት ጋር በማያያዝ የሰውነትን ባዮ ኤሌክትሪክ መለኮታዊ ኤሌክትሪክ የሚባለውን ከሰማያዊ ብርሃን ጋር ማገናኘት ይቻላል። እንግዲህ ትንፋሽ በዘወይ በጣም አልተጠቀምንበትም። ሳይንስ ኦልሬዲ ያተነፋፈስ ስልትን በመጠበቅ ሰላም፣ ደስታ ማግኘት ትችላለህ ይላል። ግን እኔ ብዙ ጊዜ መጽሐፍ ላይ የሚያየሁት ማን ነው የጻፍኩት ቅዱስ ያህዌ የሚለውን ስናስገባ ያህ ስናስወጣ ዌ የሚለውን በጥልቀት ስንተነፍስ ይበልጥ ጀስት ይሄ የገባው መንፈሳዊ ኃይል ሙሉ ልባችንም ሌሎችንም ነገሮች አጽድቶ የመቀየር ኃይል አለውና በጭንቀት ሰዓት በመከራ ሰዓት አተነፋፈሳችን ባይዘዌ መቀየር እንችላለን። በምንቀይርበት ሰዓት ሙሉ በሙሉ ይቀየራል ማለት ነውና ያህዌ የሚለውን ጸሎት በዝምታ ውስጥ መጸለይ ትልቅ ለውጥ አለውና እሱን ብንጸልይ ጥሩ ነው። ሌላኛው የእኩለ ሌሊት የሱባኤ ጥበብ ነው። እንግዲህ በእኩለ ሌሊት ላይ 7 ሰዓት 9 ሰዓት ላይ እንግዲህ የምድር ጠላት ዝም የሚልበት ሰዓት እና ጸሎት ደግሞ በሌላኛው ፖርታል የሚገባበት ሰዓትም ስለሆነ ካለው የኖርማል ከቀን የምንጸልየው 7 እጥፍና እዛ በላይ ሆኖ የሚሄድበት ኃይል ስላለው በተለይ በችግር ሰዓት ያለን ሰዎች የእኩለ ሌሊትን የሱባኤ ጥበብ ጸሎት ብንጠቀም በጣም አሪፍ ነው የሚለውን ነው። ሌላኛው የዕጣንና የጸበል ማህተም ነው። እንግዲህ ጸሎትን ከዕጣን መዓዛ ጋር ደስ ጸበልም ጋር በማዋሃድ በደም ስር ውስጥ ያለውን እንግዲህ የተሸሸጉ የአይነ ጥላ መተቶች፣ መርዞች፣ የሜትሪክስ ስርዓቱን የማፍረስ ኃይል አለው ማለት ነው እና ዕጣንን እንግዲህ ከጸሎት ጋር መጠቀም እንችላለን። ከዛ እጽዋት ደግሞ አሉ። እጽዋት ከጸበል ጋር ከጸሎት ጋር ሲሆኑ የፈውስ አቅማቸው ከ10 እጥፍ በላይ ይሆናል የሚል አለ እና እንደውም በቅርቡ ኮሜንት ያደረገ ልጅ አይቻለሁ። አንተ መንፈሳዊ ኃይል ላይ በሰይጣናት አጋንንት የሚሸፈኑት የሚሸነፉት በጸሎት በቁርባን እና በጾም ነው በስግደት ነው። ግን አንተ ደግሞ እጽዋትን ትላለህ፣ እጽዋትን ትጨምራለህ እና ይሄ ካስተምሮቱ ጋር አይጋጭብህም የሚሉ አንዳንድ የዋህ አሉ ባይዘው እና እነዚህን የዋህ ብለን ማለፍ ነው የሚሻለው። ምክንያቱም እጽዋት ምን እንደሆኑ እነሱን ለማስተማር ደግሞ ትንሽ ጊዜ ይፈጃል ማለት ነው። ስለዚህ ይሄ ምንም የሚጋጭ ነገር አይደለም። እጽዋት የምንጠቀመው በጸሎትና በጸበል ነው ያልኩኝ። እጽዋት ላይ የጻፍኩት ነገር አለ። እጽዋት በሁለት አንግል አንደኛው ለጨለማው ኃይል ያገለግላሉ፣ ሌላኛው ለብርሃን ኃይል ያገለግላሉ። ለጨለማው ኃይል የሚያገለግሉት ከሰው ደም፣ ቆዳ፣ ልብስ፣ ሽንትና ሌሎች ጋር እንደዚሁም ደግሞ የሰይጣን ስሞችን በመጥራት በሌሊት በመቁረጥ ስርዓት ሳይኖር በመቁረጥ ሲጠቀሙበት ነው የማደንዘን ስራ ይሰራሉ። ምንም ጥያቄ የለው። እጽዋት ግን በቅዱስ ዓለም መለኮታዊ ስሞችን በጸሎት በጸበል በምናደርግበት ሰዓት ግን የፈውስ አቅማቸው ሙሉ በሙሉ ይከፈታል። ለምን? እጽዋት የሰው ልጅ ሲፈጠር 22ቱ ፊደላት አሉ፣ 22ቱ ፍጥረታት አለን ብለናል አይደል? እጽዋት ማለት ደግሞ እዛ ውስጥ ናቸው። እጽዋት የሰው ልጅ ማህተም ውስጥ አሉ። በእኛ በኩል ማህተማቸው አለ። እነዛ እጽዋት በምንወስዳቸው በምንጠይቃቸው ጊዜ ለሰው ልጅ ስጡ የተባሉትን የፈውስ አቅም ይሰጣሉ፣ ይከፍታሉ። እጽዋትም በጸሎትና በጸበል መጠቀም ይቻላል። ይሄ የቀደምት ሊቃውንት አስተምሮም ነው ባይዘው እና በተለይ በዚህ ሰዓት በተለይ ረቂቅ ሞገድ ስለሆነ ጦርነቱ በጣም አደገኛ ስለሆነ ጦርነቱ አየር ስለሆነ ጦርነቱ ንፋስ ስለሆነ እጽዋት በጣም እርዳታቸው የሚያስፈልግበት ሰዓት ነው። በጸሎት በደከምነን ሰዓት ጥናዳሙን ከጸበል ጋር አድርገን አንዳንድ ስኒ በጠጣን ሰዓት ደማችን በውስጥ በኩል ያለውን አይነ ጥላና ሌሎች አጋንንትና የአፍራሽ ኃይል ናኖ ፓርቲክል የሚባሉትን የማፍረስ ኃይል አላቸው። ደም የማጽዳት ኃይል አላቸው። ደም ሲጸዳ ደግሞ ነፍስ ወደ ውጭ ትወጣለች። ነፍስ ስትወጣ ስጋን ማስተዳደር ትችላለች። ወደ ስኬት የተዘጉ በሮችን ትከፍታለች። ባይዘው ስጋ አይደለም የሚከፍተው፣ ነፍስ ናት የምትከፍተው። ለምን? ስልጣኑ ስለተሰጣት ማለት ነው። ስለዚህ እጽዋት በዚህ በኩል ኃይለኛ ጥበብ አላቸውና ምናልባት እንግዲህ ራሔልና እህታችን ራሔልና እኛ ያሰብነው ነገር አለ። እንደ እግዚአብሔር ፍቃድ ይህንን በተከታታይ ትምህርት እንደ ኮርስ የምንሰጥበት ይኖራል። ኦልሬዲ ሞጁሉን እየተዘጋጀ ነው። እሱ እንዳለቀ በተከታታይ ትምህርት እጽዋትን እንዴት ነው ከጸሎትና ከጸበል ጋር እና ከሌሎቹ ጋር በማገናኘት በመቀባት በመጠጣት በማጨስ እንዴት አድርገን ይህን በተለይ ስርዓቱ የዘረጋውን የአጋንንት ስራ ማፍረስ ምንችለው፣ ሞገዱን መቆጣጠር ምንችለው፣ ዘኔክስት እየመጣ ያለውን የዲጂታል ዓለም የንቃታችን በር ምን ከፍተው የሚለውን አስተምሮ የቤተክርስቲያን ስርዓትና ዶግማን በጠበቀ መልኩ የንቃት አይናችን መክፈት በሚለው ልንመጣበት እንችላለን። እንደ እግዚአብሔር ፍቃድ በሞጁል እየተዘጋጀ ነውና
እሱነን እንግዲህ የተከታታይ ትምህርት እንደ ቀመር ትምህርት እንደሚማሩት የምናደርግበት እድሉ ይኖራል። እንደ እግዚአብሔር ፍቃድ እግዚአብሔር ይጨመርበት ማለት ነው የሱ እቅድ ይሄ ነው እንግዲህና ሌላኛው የህልና ምስል እይታ ጥበብ ነው። በጸሎት ጊዜ የጌታን ስቅለትና የመስቀሉን እሳታዊ ብርሃን በህሊና ማሰብ ነው። የአእምሮ የንቃት ማዕከል የማብራት ጥበብ ማለት አንዱ ትልቁ ነገር ይሄ ነው። ጀስት ጌታችን ኢየሱስ ክርስቶስ በስቅለት ሰዓት ያደረገው ለኛ የመስቀሉን እሳታዊ ብርሃን የተደረገው ለኛ የነፍስ ማዳን ስራ በምናስብበት ሰዓት ወይም ደግሞ ጸሎት ከመጸለያችን ትንሽ ደቂቃ በፊት ህሊናችን ሰብስበን ያችን ውለታ አስበን ወደ ጸሎት ብንሄድ ይበልጥ ደግሞ ጸሎታችን የተመመሰጥ ኃይል አለው ማለት ነውና እሱነን ብናደርግ የቃላት ጾም ጥበብ ነው። እንግዲህ ከጸሎት በኋላ ከከንቱ ንግግር ከጭቅጭቅ በመቆጠብ የጸሎትን መንፈስ ኃይል በነፍስ ውስጥ የመጠበቅ ጥበብ ማለት ነው። አንዳንዴ ጸልየን የተናገርነው ያደረግነው ነገር አብሮን እንዲቀጥል የምናደርግበት ጥበብ ደግሞ መኖር አለበት። ምናልባት እኮ የጸለይነው ጸሎት ተሰምቶ ሊሆን ይችላል፣ ግን ተመልሶ ያ ነገር እንዳይሰራ ያ ነገር እኛ ጋር እንዳይቆይ ደግሞ የሚደረግበት ጥበብ አለ። የአፍራሽ ኃይል ጥበብ ማለት ነው። ጸሎታችን እግዚአብሔር ጋር ደርሶ ነገር ግን መልስ ይዞ ሲመጣ ወይም ደግሞ እኛ ጋር ሲኖር ያ ጸጋ እንዳይቀመጥ ደግሞ ስርዓቱ የሚሰራው የራሱ አፍራሽ ኃይል አለ። ለምሳሌ አንደበታችን ያቆሽሻል፣ ህሊናችን ያቆሽሻል፣ ሌላ ሐሳብ በውስጥ በኩል ያደርግና መልሶ ደግሞ ይደቁሰናል ማለት ነው። ስለዚህ አንዳንዴ የሆነ ኃጢአት እንኳን በህሊናችን ቢመጣ እስቲ ስለ ክርስቶስ ብዬችን ልተዋት እንደው እስቲ ልሸነፍ ስለ ክርስቶስ ስለ መስቀሉ ውለታ ብለን እችን እንተው ብሎ መለማመድ ራሱ ራስን መግዛት ነው። ራስን መግዛት ማለት ደግሞ አንድን ትልቅ ከተማ ከሚመራ ባለስልጣን በላይ ነው ባይዘወይ። ስለዚህ ትልቁ ነገር ራስን መግዛት ነው። ከመንፈስ ፍሬዎች የመጨረሻው የሚያስቀምጠው 9 ላይ የራስን መግዛት ጥበብ ነው የሚያስቀምጠው እና ራስ መግዛት ቀላል አይደልና የቃላት ጾም የተሰጠንን ጸጋ እንዲቆይ እንዲጠብቅ አብሮ እንዲሄድ ማድረግ ራሱ ቀላል አይደለም ማለት ነው። ሌላኛው የይቅርታና የፍቅር ማግኘት ጥበብን መጠቀም ነው። በልብ ውስጥ ያለውን ቂምና ቁጣ በማስወገድ የሰማያዊን በረከትና የመላእክትን ረዳኝነት በፍጥነት መሳብ ጥበብ ማለት ነው። ቂም፣ ቁጣ በተቻለ መጠን የሚቆጣ ሰው እንግዲህ እግዚአብሔር መንግስት አይወርስም ይላል አይደለ? ቁጣ በጣም አደገኛ ነው። በተቻለ መጠን በምንቆጣበት ሰዓት መጸለይ ብንችል ጥሩ ነው እና ቁጣ በጣም አደገኛ ነው። ቂምም እንደዛው። ስለዚህ እሱነን ብናደርግ የተሻለ ነው የሚለውን ነው። በመጨረሻ ግን ያው አንድ ነገር የምናገረው ምንድነው አንዲት እንዲያው አስተማሪ ስለሆነች ነው። እኛን ሞሮፍ የኛን ህይወት ይነካል። ሰውየው እንግዲህ ጸሎተኛ ነው። ነገር ግን የሚኖረው 3 ቤቶችን ነው እዞ የሚኖረው። 3 ቤት እዞ ይኖራል። 3 ቤት እዞ እየኖረ እያለ አንድ ቀን ቤቱ ተንኳኳ እና አንድ ቀን ቤቱ በሚንኳኳበት ሰዓት ተነስቶ ቤቱን በሩን ሲከፍት እንግዲህ የመጣው እግዚአብሔር ነው። እግዚአብሔር እንደሆነ ሲያቅ ደንግጦ እግዚአብሔር ኮይ ብሎ ደንግጦ ይቀበለዋል እና በትህትና ምን ፈለክ ሲለው ቤት ፈልጌ ነው ይለዋል። እንዲያው አስተማሪ ስለሆነ ብዬ ነው ባይዘው ይሄን ምነግራችሁ። እሺ እንዲያው አንተ ብለህ ነው አንተ ሰጠኝ አይደል እንዴ ብሎ አንድ ቤት ይሰጠዋል ማለት ነው። ከዛ በኋላ ይሰውዬና እግዚአብሔር አንድ ቤት ጎረቤት ሆኖ መኖሩ ነው ይጀምራሉ። ከዛ በኋላ በሁለተኛው ቀን እንግዲህ በሩት ይንኳኳል ይዛ ሰው። ከዛ ከተንኳኳ በኋላ ተነስቶ ሲከፍት እንግዲህ ሲከፍተው ማን ይመጣል? ሰይጣን ይመጣል እና ሰይጣን ሰይጣን ይመጣል እና ደንግጦ አማትቦ ሰይጣኑን ካባረረ በኋላ ሰውየው ይጸልያል። አምላኬ ሆይ አንተ አብረህ ጎረቤት ሆነን እየኖርነን እንዴት ሰይጣን ቤት ይመጣ ይለዋል። አሁንም እግዚአብሔር ይመልስለታል። አይ ቤቱ ያንተ እንጂ የኔ አይደለም ይለዋል። ያንተ እንጂ የኔ አይደለም ይለዋል። ከዛ ይህ ሰውዬ አሁንም አንዱን ቤት ይሰጠዋል። ከዛ አምላክ እንግዲህ 2 ቤት ይይዛል። ያ ሰውዬ አንድ ቤት እዞ መኖር ይጀምራል። ከዛ አሁንም ሰይጣን ይንኳኳል። በሩ ሲከፍተው ሰይጣን ነው። አሁንም አምላኬ ወይ እኔ አንተ ከኔ ጋር እየኖር አብረን ጎረቤት እየኖርነን እንዴት ሰይጣን ቤት ሊመጣ እንዴት ሊፈትነ ይቻለ ይለዋል። አሁንም የእግዚአብሔር መልስ አንድ ነው። ቤቱ ያንተ እንጂ የኔ አይደለም ይለዋል። ይሄ ሰይጣን እንግዲህ በቀን አንድ የሚመጣው 2 3 ምናምን በጣም ተደጋገመበት። መጨረሻ ላይ ሰውዬ በጣም ፈተናው ሲበዛበት በቃ ቤቱን ሰጠ። 3ቱን ቤት ከሰጠ በኋላ እንግዲህ አምላክ ያንን ቤት ተረከበ። ልጄ ሆይ አሁን የሚያስፈልግ ቤት ይሄ ነው።
ስለዚህ ይህን ቤት ሰጥቻለሁ፣ በዚህ ቤት ኑር ይለውና መጨረሻ ላይ ይሄ ሰውዬ በህይወቱ 3ቱንም ቤቶች ኑሮባቸው ሞተ ይላል። ምን ለማለት ፈልጌ ነው? እንግዲህ እነዚህ ነገሮች የኛን ህይወት ይነካል። የዚህ ሰውዬ ቤት ብትመለከቱት አንዱ የትምህርት ፍላጎት ሊሆን ይችላል፣ የጤና የገንዘብ ሊሆን ይችላል። 3 ብለን እንያቸው። የጤና ቤት አለው፣ የጤና ቤትን ይፈልጋል፣ የገንዘብ ቤትን ይፈልጋል፣ እንደገና ደግሞ የትዳርም ሊሆን ይችላል። ነገር ግን አንዱ የጤናውን ብሎ አልችል ሲል አይ አምላኬ አንተ ታውቃለህ ብሎ ሲሰጠው እግዚአብሔር አምላክ እሺ ብሎ ይቀበላል። አሁንም ሲጨነቅ በተጨነቀ ቁጥር ያ ጭንቀት በጣም አሁን እኛ በተጨነቅነን ቁጥር ይበልጥ ጭንቀት ሐሳቡ ስለሚቆጣጠረን ከባድ ይሆናል አይደል? ስለዚህ እንደገና ጋነንት የብርሃን ጋሻችን ቀደው ልብን ስለሚያስጨንቋት ይበልጥ የነፍስ ጩኸት በስጋ ውስጥ ይገለጣል፣ ይጮሃል። ጭንቀት ማለት የነፍስ ጩኸት ስለሆነ ማለት ነው። ከዛ በኋላ እንግዲህ ሰውዬ በሕይወት ዘመኑ እነዛንን ቤቶች ኑሮ እንደሞተ ሁሉ ይሄ ሰውዬ እንግዲህ መጀመሪያ የአንዱን ቤት የሰጠው እግዚአብሔር አሁን ልጄ ሆይ አሁን የሚያስፈልገው የትምህርት ስለሆነ ትምህርትን ተማር ብሎ ትምህርቱን አስተካከለለት። ከዛ በኋላም የጤናውን ከዛም በኋላ የገንዘቡን እንደማለት ነው። እና እኛ አንዴ የሚያስጨንቀን ብዙ ነገር አለ፣ ምንፈልገው ብዙ ነገር አለ። አንዳንዱ የጤናን ይፈልጋል፣ የሚጠይቀውን ራሱ ማናቅ ሰዎች አለ። የጤና ይፈልጋል፣ የገንዘብ፣ የትዳር ኤቭሪ ነገር ይጠይቅ። ነገር ግን አንዳንዴ ማሰብ ያለብን ነገር መጀመሪያ ፍቅሩን ወይም ጽድቁን ስንፈልግ ሌላው ነገር ጋሬ ስለሆነ ጀስት ጋሬው ደግሞ ፈረሱን ስለሚከተል ወይም ፈረሱ ጋሬውን ስለሚጎትት ፈረሱ ላይ መስራት ከቻልነን ሌላው ቁስ ዓለም በሙሉ ተጎትቶ ይመጣል ማለት ነው። እና እኛ ወደ መንፈሳዊ ኃይል ወደ ነፍሳችን ባትሪ ስንመለስ ጀስት ሌላው ነገር ደግሞ ዓለም ቁሷንና ኮተቷን እዛ ወደኛ ትመጣለች ማለት ነው። እና ማስቀደም ያለብንን ነገር ስላላስቀደምን ነው ዓለም ተገልብጣ ጭንቀት ውስጥ እና ሌላ የቁስ ዓለም ውስጥ እየጮህች ያለችውና በየትኛውም ዓለም አሁን የሰው ልጅን ተመልከቱ፣ ጀስት መንገድ ላይም ተመልከቱ። ለምን ብሎ እኮ አይጠይቅም። ምንድነው እየተካሄደ ብሎ አይጠይቅም። ምንድነው እየሆንኩኝ ያለ ብሎ አይጠይቅም። ጀስት በቃ ዝም ብሎ ታውሮ መንገዱን ብቻ ነው የሚሄደው። አሁን ደግሞ እነዚህ በተለይ በስማርት ሲቲ የተተከሉ የነዚህ የላይቲንጎች፣ የመብራቶች፣ ሞገዶች፣ ካሜራዎች ኤቭሪ ነገሮች ሁሉ የሚለቁት በሙሉ የሰውን የአእምሮ ሞገድ የመቆጣጠር ኃይላቸው አሉ። ብትመለከቱት አሁን እነዚህ የሚቀቡት ቀለሞች ራሱ ቀላል አይደለም። ሰማያዊ ሆነው ወይ ነጭ አይነት ሆነው ዋልሆኑ ወይ ይሆናሉ ጀስት የነፍስን የምትወደውን የነፍስን ከለር ለማውደምና ጀስት ንቃትን ለመውሰድ እየተቀቡ ያሉ ቀለሞች አሉ። ከዛ ደግሞ መብራቶችን ተመልከቱ። ባይዘው መንገድ ላይ የተተከሉ መብራቶች አሁን ዝም ብለው አይደለም፣ ከነፍሱ ከረቂቅ ነፍስ ዕውቀት ጋር ይገናኛሉ። ባይዘው እነዛን መብራቶች ነፍስ ባየች ቁጥር እየደነዘዘች የምትሄድበት ስልተ ቀመር ስለተጫነበት ነው። ባይዘው አሁን በዚህ ሰዓት ከተማዎችን ብታዩ የተገጠመላቸው መብራት በጣም አደገኛ ነው። በጣም ፖሎቹንም ብትመለከቱ የያዙት ሎጎ የሚረጩት ሎጎ ቀላል አይደለም። ባይዘው የሰው ልጅ በዚህ ማዕበል ውስጥ ነው፣ በዚህ ሞገድ ጦርነት ውስጥ ነው ያለው ማለት ደንዝዞ ፈዞ ደንግጦ ደስ ሰው ሰራሽ ሰው ሆኖ ሰውን እንዲሰራው ሆኖ ሳይበርግ ሆኖ እየተቀመጠ እየተቆለፈበት ያለበት ጊዜ ስላለ እነዚህ የነፍስ ዕውቀቶች በተለይ በጣም የሚያስፈልጉበት ስለሆነ ወደ ነፍስ ባትሪ መመለስ አለብን የሚለውን እንድትዙልኝ ስለፈለኩ ነው። እንደዚህ እየሮጥኩ ያለሁትኝ የሞባይል ባትሪ ዝቅተኛ ደረጃ ላይ ስላለ ነው። እዛ በላይ ማለት ይቻል ነበር፣ ግን ይህንን በልቦናችን እግዚአብሔር ያሳድርብን። ለነበረን ሰዓት የእግዚአብሔር ስም የተመሰገነውን ክብሩን ራሱ እግዚአብሔር ይውሰድ። እንዳንድ ደካማ ነፍስ እንደ ወንድም ይህን ሰጥቻለሁ ማለት ነው። እግዚአብሔር ይስጥልኝ። እጽዋት የሚነሳውን ጥያቄ እጽዋትን በተመለከተ እንዴት ይሆናል፣ እንዴት ይቻላል እንደዚህ ለምንለው ማለት ነው። የሚገርመኝ ነገር እኛ ካለማወቃችን ነው እንጂ እኛ እኮ የምንወስደው ኪኒን ፋርማሲ ምን የሚባለው አንደኛ ከእጽዋት ነው የሚቀመመው መጀመሪያ ላይ ማለት ነው። እንደውም ከሆነ በጣም ጥሩ ነው እጽዋት ብቻ ቢሆኑ፣ ግን እጽዋት ብቻ አይደሉም። በድሮ ጊዜ እጽዋትን ብቻ ነበረ የሚጠቀሙት ፋርማሲ መድኃኒት ሲዘጋጅ። አሁን ግን ሲንተቲክ ኬሚስትሪ ስላለ ኬሚካል ላብ ውስጥ ሲንተሳይዝ የተደረጉ እንትኖች ናቸው፣ ኬሚካል
ኤሌመንቶች ተጠቅመው ከዛ ደግሞ በተቻለ መጠን እኔ ማለት የፈለኩት ምንድነው አንዳንዴ ዞር ብለን ስለማናስተውል ነው እንጂ ከምዕራብ እየመጣ ዋጋ እየከፈልንበት በጣም ብዙ በውድ አንዳንዴ የሚያሳዝነው ወደ ሀገራችን ወይም ወደ ሶስተኛ ዓለም ወደ አፍሪካ የሚላኩ እንትኖች ኤክስፓየር ያደረጉ ሆነው ኤክስፓየር ማድረጋቸውን እነሱ ስለሚያውቁ እንትናቸውን የኤክስፕሬሽን ዴታቸውን አስተካክለው ነው የሚልኩት። ቢቻላቸው እናተታለን እኛ ያውን በውድ ዋጋ ነው የምንገዛው ከአቅማችን በላይ በሆነ ውድ ዋጋ። ከጥቅሙ ሳይድ ኢፌክት ይበልጣል። ለምን? በእጽዋቱ ምክንያት ሳይሆን ሲንተቲክ ኬሚካልስ ስለሚጠቀሙ ማለት ነው። እና የሚገርመኝ እጽዋት ብለን እንደዚህ እንድናስብ ብሬን ዋሽ የተደረግነው ኦፍኮርስ ለመጥፎ ነገር የሚጠቀሙት መጥፎ ነገር ሁሌ ከጥሩ ነገር ስለሚጋነን እኛ ጋር የመጣው ኢንፎርሜሽን መጀመሪያ ለመጥፎ ነገር የሚውልበትን መንገድ ነው ብዙ ሰው የሚያውቀው። በእኛ ጊዜ በእኛ ትውልድ ለመልካሙ ነገር ጥቅም ላይ ሲውል ለዘመናት እንደኖረ ከፋርማሲ እና ከኪኒን ከእንደዚህ ፋርማሲውቲኮ ፕሮዳክትስ ከነሱ በፊት የሰው ልጅ በሙሉ በእጽዋት ነበር የሚጠቀመው አውሮፓም ጭምር። እና ያንን እንዳልነበረ መርሳታችን አንዳንዴ ይገርመኛል። ይሄንን ሁሌ ሰው እንደዚህ ሲል ይገርመኛል። ምክንያቱም በዋጋ ገዝተን ዶክተር የሚያዝልን ከየትም አልመጣም። የሚሰራው ነው እንደውም ከእጽዋት ከተሰራ በጣም ውድ ነው። የእንዲረክስ ብለው ኬሚካሊ ሲንተሳይዝ የሚያደርጉት ነው እንግዲህ እየገደለን ያለው። ማር ከመሬት ጋር ሲገናኝ የሚፈጠረው ረቂቅ ሚስጥር ነው። አሁን እኛ ያልገባል። ስግደት ጀስተራ ስላደረግ ነው። መሬት ከእግር ጋር ሲገናኝ እንግዲህ ሁለተኛው የሰው ልጅ አእምሮ እግር ነው ብለናል። እግር ከመሬት ጋር ሲገናኝ እንግዲህ ሙሉ ፈውስ የረቂቁ ዓለም መንፈሳዊ ጸጋዎች እና የስጋ ዓለም የሚፈወስበት ብለን አይተናል ባለፈው። ልክ እንደዛ ሁሉ በተቃራኒው ደግሞ ግንባር ከመሬት ጋር ሲገናኝ ምንድን ነው የሚፈጠረው? አንደኛ መሬት ላይ ያለው የመሬት ጸጋ ወደ ንቃት አይን ይገባል። እዛ ላይ ደግሞ ሜትሪክሱ የሰራብን ንቃት አይናችን ላይ የንቃት አይናችን ግንባር ላይ ስላለ ፒራሚድ ሌቭል ስለሆነ ቅርጹ ራሱ ፒራሚድ ቅርጽ ስለሚሰራ ማለት ነው። ያ ጭጋግና ሌሎች ነገሮቹ ቀጥታ ወደ ምድር ይወድቃሉ ማለት ነው። ሶ የንቃት አይናችን ላይ ያለው ጭጋግ ምን ይሆናል? ይወርዳል ማለት ነው ወደ ምድር። ሶ በንቃት አይን በኩል ያለው እሱ እንዳለ ሆኖ ከዛ ሰው ወደ ምድር ሲወድቅ ግንባሩ በምድር ሲወድቅ እንግዲህ በጀርባ በኩል ያሉት ሙሉ 33ቱ የብርሃን ማዕከሎች በጀርባ በኩል ያሉት እንግዲህ በራሳቸው ከመሬት ጋር ምን ያደርጋሉ? ቻርጅ ያደርጋሉ። ያ ማለት ከታች ያለው ወደ ላይ ከላይ ያለው ወደ ታች ይፈሳል ማለት ነው። ሰው በዛ በኩል የንቃት አይንን ይደበድባል ማለት ነው። ሰው የንቃት አይን የመከፈት ኃይሉ የመጀመሪያው ትልቁ ዋናው ስግደት ነው። ሰው ስግደትን ግን ስንሰግድ ዝም ብሎ ተራ ስፖርት አድርገን ሳይሆን እንደዛ አይነት ሚስጥሮች እየተካሄዱ እንደሆነ ነፍስ ስጋን ለመግዛት ኃይል እየሰጠናት እንደሆነ ስጋ ደግሞ ለነፍስ እየተገዛ እንደሆነና ለእግዚአብሔር ደግሞ አምልኮ እያደረግን እንደሆነ ልንረዳ ይገባል። ሌላኛው ከጸሎት በፊት እንግዲህ ምስጋና መጸለይ የምስጋና ማመስገንና ደግሞ 5ቱ ቅንዋተ መስቀልን 9 ወይ 7 ጊዜ በምንጠራበት ሰዓት እነዛ የብርሃን የሚሰሩት የብርሃን ክበብ ደስ ጸሎቱን ሰላማዊ አድርገው ያዘልቁታል ማለት ነው። ስለዚህ ስንዘጋም እንደዛው። ስለዚህ በዚህ በሚሆንበት ሰዓት ነፍስ እና ስጋ ነፍስ በአካል ላይ ስልጣን እንዲኖራት እናደርጋለን ማለት ነው። እና ይሄ ትልቁ ነገር ነው። ቅድም ያየናቸው እነዚህ በተለይ ቂም የሚባሉት ነገር ጠባሳ ስለሆኑ እነሱን ደግሞ ይቅርታ ብሎ የማስወገድ ነገር በጣም ወሳኝ ነው፣ መርዝ ስለሆኑ ማለት ነው። ሶ የዋህነት እና ሌሎች ነገሮች እንዳለ ሆኖ ማለት ነው። እነዚህም ባረግነን ቁጥር ምንድነው የሚሆነው? ነፍስ በተለይ የራሷን ቻርጅ ስለምታረግ ስጋን ወይም ይሄ አካላችን የመግዛት ስልጣኗ ይኖራል ማለት ነው። እና ብዙ ጊዜ እንደዚህ አይነት ነገሮችን መጠቀም ይቻላል ማለት ነው። እና ሌላ ምንም የተለየ ሌላ ሚስጥር ነገር ልናወራ አንችልም። ባይዘዌ አሁን ባለንበት የልቃት ሌብል ማለት ነው። ሌሎቹን የምናወራው ጀስት ከፍ ስንል ነው ትንሽ ቢያንስ። ግን አሁን እኛ የተሰጠን ነገር ይሄ ነው። ሶ ይህንን ነገር ስንለማመድ ይህን ስናደርግ ግን ነፍስ በውስጥ በኩል የምትናገረው ነገር አለ። አሁን እኔ አንዳንድ ሰዎች እንደው ይሄ በተለይ ንቃት የሚባለውን ነገር ላመጣ ፈልጋለሁ እና እንደው ምን ከቤተክርስቲያን ስርዓት ውጭ ከምታስተምረው ውጭ ምን ላድርግ ምናምን የሚሉ አሉ።
ባይ ዘ ዌይ ከነዚህ ውጭ የሚሆን ነገር የለም። እነዚህ ጀስት መቆለፊያ መክፈቻም ናቸው፣ የተሰጡ ማስተር ሮያል ኬይ ናቸው። አጠቃቀማችን ነው የተቸገር ነው። አሁን እኛ ጀስት በዝባዝንኬ ወይም ደግሞ እንደ ልምድ ስለምንጠቀማቸው እንጂ ቤተክርስቲያን ማስተር ኬይ ሮያል ኬይ ብላ የሰጠቻችን ማስተር ቁልፎች ናቸው። እሱን በምናደርግበት ሰዓት ኢኒሻል ስቴጅ አለ። ሁሉም ነገር እኮ ንብርብር ነው። አይታችሁ ከሆነ ንብርብር ማለት የሆነ ደረጃ አለው። ሁሉም ነገር ደረጃ አለው። ሰማያትም የራሱ ደረጃ አለ አይደል? ምድርም የራሷ ደረጃ አላት። ሰውም የራሱ ደረጃ አለው። ንብርብር ስለሆነ ድርድር ነው። ንቃትም ድርድር አለው። የሰው ነፍስ ሰው በነቃ ቁጥር የሚገለጥ ነገር ናት። ነፍስ በውስጥ በኩል የምትናገረው የራሷ መውጫ ቀዳዳ መንገድ አለ። የመጀመሪያ ግን መስራት ያለብን ነገር አለ። ባይዘው እሱን ሳንሰራ በተለይ መንፈሳዊ መገለጥ መንፈሳዊ ጥበብ የሚባለው ነገር የታችኛውን እየሰራን ወደ ላይ ነው የምንሄደው። በስጋ መገለጥ ውስጥ መንፈሳዊ ጥበብ አይገለጽም። ባይዘው በፍጹም ሊሆን አይችልም። ስጋ ነቅቶ የትኛውንም የመንፈስ ጥበብ አይገልጽም። ባይዘው ስጋ ያው አፍራሽ በስባሽም ስለሆነ ተጨናቂም ስለሆነ ችግር የሚሸከምም አይደለም። በነፍስ መገለጥ በኩል ወይም በነፍስ መንቃት በኩል ነው ብዙ የስጋ እውቀቶችም የነፍስ እውቀቶች የሚገለጡት ማለት ነው። የተሰራ ነው በዛ ሲስተም ነው። ነገር ግን አሁን በተለይ ኢስት ኤዥያ እና ሌሎቹ ከሳይንስ ጋር ተያይዞ የሚመጡ የስጋ መገለጦች የርኩሳን መናፍስት አብረው ተዋህደው ጀስት በግልብጦች የሚያመጡት የንቃት ብለው የሚሰሩት ተንኮል እንጂ መንፈሳዊ ጥበብ በተለይ ረቂቁ ጥበብ መንፈሳዊ ዓለም ጥበብ የሚገለጠው በጸሎት ቤተክርስቲያን በምታስተምረው የስርዓት መሆኑን ነውና ይህን ነገር ብንዘው የተሻለ ነው። ከዛ በኋላ ነፍስ እየነቃች ስትሄድ የምትናገረው ነገር አለ። ይህን ብታደርጊ ትላለች። ለምሳሌ እኮ እንደው ጸሎት እያደረጋችሁ ያለ ሌሊት ላይ እኮ የሆነ በጣም መንፈሳችሁ ከፍ ባለ ቁጥር የሚቀሰቅሳችሁ ነገር የለም? የሆነ መጥቶ ትከሻችሁ መታ የሚያደርጋችሁ ነገር የለም? አጋጥማችሁ ያውቃል? ባይዘው የዚህ መንፈስ የዚህ ንቃት ደረጃ ላይ የደረሳችሁ ሰዎች ልታውቁ ትችላላችሁ። ለምን ያ ማለት ቀላል አይደለም፣ ዝም ብሎ አይደለም። በዛ ሌብል እየሄደ ሲሄድ የሚመጣ ነገር አለ ማለት ነው። ነፍስ ታዝዛለች በውስጥ በኩል። ምሪቱ እንደዛ ነው የሚሆነው። የሚሰጠውም ትምህርት በነፍስ ምሪት በንቃት ምሪት የሚመጣውን ነገር እየተገበርክ ሂድ እንጂ እኔ አሁን ከዚህ ላይ ይህን አድርጉ የሚባልም ነገር አይደለም። እንደዚህ አይነት አስተምሮትም የለም። ባይዘው ብልም ደግሞ አቅም ይጠይቃል። አቅም ደግሞ ወሳኝ ነው። አቅም የማይሸከመውን ነገር መስጠት ደግሞ ጥሩ አይደለም። እኔ ጀስት መስጠት ያለብኝን ነገር ነው የምሰጠውና በተለይ በትንሹ ነገር ግን ብዙ ነገር የምናገኝበት ነገር ስላለ እዛ ላይ ፎከስ ብናደርግ እላለሁኝ።